እንደው ለቀልድም እንኳን ክርስቲያኖች እንዲህ አትበሉ። አንዳንድ የዋህ ሰው አለ ራሱን ያየውና ዝም ብሎ ሲመለከት እኔ ግን ስጠረጥር ሰይጣን ሳይኖርብኝ አይቀርም ብላችሁ አታውቁ? እንዴት ሰው ራሱ ላይ ያሟርታል? በጣም እኮ ነው የሚገርም። ታዩትና ራሳችሁን ሳይኖርብኝ ግን አይቀርም ነገረ ስራዬ ራሱ ግራ የገባው ነው። እና በሩን ከፍታችሁ አሁን ቢገባ እሱ ነው ጥፋተኛ ነው? ወደ እግዚአብሔር መጥቶ ፈውስን ሊያገኝ የሚችለው የጠየቀውን ጥያቄ መልስ አግኝቶ ሊሄድ የሚችለው ኃጢአቱን ማመን ሲጀምር። አብዛኞቻችን እግዚአብሔር ፊት ቆመን ስንለምነው የምንጠይቀውን ጥያቄ አቅርበንለት የምንሄደው እንደማይገባንም ጭምር ነግረነው ይሆን? ለሰው የተናቀ ሰው የማይፈልገው ሰው የገፋውን ነገር እግዚአብሔር ሊያድንበትና ሊፈውስበት ከፈለገ ማን ከልክሎት ለርሱ? አይገርማችሁ? ስንቶች እኮ የናቁት አፈር እኮ የስንቱን እኮ ለምጻምነት አንጽቶ፣ ስንቶች ያቀለሉት ውሃ የስንቱን ጎባጣ አቅንቶ፣ ስንቶች የናቁት የቤተ ክርስቲያን የዝክር የንፍሮ ውሃ እና ዳቤና ቆሎ ለስንቱ ሴትና ለስንቱ ወንድ ለምእመናን እኮ ፈውስን ሰጥቷል። አንድ ሰው ከእግዚአብሔር ፈውስ የሚያገኘው ንጹህ ሰውነት ሲኖረው ነው። ምን ሲኖረው ነው? ንጹህ ሰውነት ሲኖረው ነው። ያደፈ ሰውነት ለእግዚአብሔር ገብቶ ስራውን መስራት የማይመቸው ሰውነት ያለው ሰው ከእግዚአብሔር ፈውስን ቢለምንም ሰውነቱን እስከሚያነጻው ድረስ እግዚአብሔር ዝም ሊለው ይችላል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን አበው አይንተ እግዚአብሔር ካህናት፣ አበው መነኮሳት፣ ዲያቆናት፣ ሊቃውንተ ቤተ ክርስቲያን፣ መምህራን፣ ዘማሪያን፣ ዘማሪያት፣ ከሩቅም ከቅርብም የተገኛችሁ የልዑል እግዚአብሔር ቤተሰቦች፣ ምእመናን፣ ምእመናት በወደደን ባከበረን በአምላካችን ፍጹም ሰላም እንደምን አመሻችሁ? እንደምን አመሻችሁ? እንደምን ዋላችሁ? እንደምን እስከዚህ ሰዓት ደረሳችሁ? አሜን። ቸርነቱን ምሕረቱን ይቅርታውን በእድሜያችን ላይ ጨመረልን። በፊቱ ያሳየነውን የእምነት ማነስ የምግባር ጉድለት ሳይመለከት በደጁ እንድንሰበሰብ የፈቀደልን ያልከለከለን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁን። አምላካችን ቅዱስ እግዚአብሔር ቢወድና ቢፈቅድ ከዚህ ሰዓት በኋላ ባለን ደቂቃ ሕያውና ዘላለማዊ የሆነውን የአምላካችንን ቅዱስ ቃል እንማራለን። አምላካችን ቅዱስ እግዚአብሔርም በዚሁ በጉባኤያችን ላይ ተገኝቶ ማስተዋሉን፣ ጥበቡን፣ እውቀቱን፣ ልቦን፣ አእምሮን ገልጦ ጉባኤያችን እንዲባርክልን፣ እንዲቀድስልን፣ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። የራቀውንም አቅርቦ የረቀቀውንም አጉልቶ ምስጢርን የሚገልጽ መንፈስ ቅዱስ ለሁላችንም የምንሰማበትን ሰምተን የምንለወጥበትን ቃሉን እንዳንዘነጋ ደግሞ የልቡናችንን ደጅ እንዲከፍትልን የእርሱ ቅዱስ ፈቃድ ይሁንልን። አምላካችን ቢወድና ቢፈቅድ ለዛሬ የምንማርበት የትምህርታችን ርዕስ የሚሆነው የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እስከ 9 ባለው ክፍለ ምንባብ መነሻነት እንማራለን። አምላካችን ቅዱስ እግዚአብሔር በድጋሚ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። የትምህርታችን ርዕስ የምናደርገው ሰው የለኝም ነው። እስኪ ሰው የለኝም በሉ። እስኪ ድገሙት። ሶስተኛም ድገሙት። ሰው የለኝም በሚል ርዕስ እንማራለን። አምላካችን ምስጢሩን ጥበቡን ገልጦ እንዲያስተምረን የእርሱ ቅዱስ ፈቃድ ይሁንልን። ይህ የአብይ ጾም ሳምንት ትላንትና የጀመርነው ማለት ነው። መጻጉዕ እየተባለ ይጠራል። መጻጉዕ የሰው ስም አይደለም፣ የግብር ስም ወይም ደግሞ የሁኔታ መጠሪያም አድርጋችሁ ልትረዱ ትችላላችሁ። መጻጉዕ ማለት ድዊ፣ የታመመ፣ ጤና የሌለው ማለት ነው። በዚህ ሳምንት ቅድስት ቤተ ክርስቲያናችን ጌታችን መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ ዘመን በዚች ምድር ላይ በተመላለሰበት ጊዜ ላይ ሕሙማነ ሥጋን በፈውስ ሕሙማነ ነፍስን በቃሉ እንደፈወሳቸው የምታስተምርበት ወቅት ነውና አምላካችን ኢየሱስ ክርስቶስ በተአምራት ያዳናቸውን ሕሙማንን የምናስታውስበት ሳምንት ነው። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚች ምድር ላይ ወርዶ
ሊሰጠን ከቀደመውና ካሰበው ከዋነኛይቱ ድህነት አስቀድሞ እግረ መንገዱን ሲፈውሳቸው የነበሩትን ሰዎችም ጭምር እናስታውሳለን። ቅዱስ ኤፍሬም ሶርያዊ ጌታችን መድኃኒታችን ኢየሱስ ክርስቶስ የወረደበትን ሐሳብ ወይንም ደግሞ የወረደበትን ውጥን ሲናገር በሰኞ ውዳሴ ማርያም አንቀጹ ላይ እንዲህ ይላል። ጌታ እስኪበሉ በሉ እንጂ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታው ይመልሰው ዘንድ ወደደ። ጌታ ወደ ቀድሞ ቦታ ሊመልሰው የወደደው አዳም መጀመሪያ ያዘነ ነበር። ያዘነ ማለት እግዚአብሔርን የሚያህል ጌታ ገነትን ታህል ቦታ አቶ ወደዚች ምድር ተጥሏልና እያዘነ እየተከዘ እግዚአብሔርን ማሳዘኑን ይኖርበት ከነበረበት ቦታ ላይ ተዋርዶ ምድሪቱ ላይ እሾህና አሜከላ እያበቀለ እያረሰ በወዙ በላቡ መውጣት መውረዱ ያሳዝነውና ያስተክዘው ነበርና ጌታ ልቡ ያዘናል። እስኪ ልቡ ያዘነ በሉ። አዳም ያዘነው ውጩ አይደለም፣ ልቡ ነው በጣም አድርጎ የተሰበረው። ሰው ሊያዘን ሊተክዝ የሚችለው በሁለት መንገድ ነው። አንደኛው ሰው በማስመሰል ልቡ ሳያዝን ልቡ ሳይጎዳ እንባውን ብቻ እንዲሁ እያፈሰሰ ሊኖር ይችላል። ለዛ ነው ልቡ ያልተጎዳ ልቡ ያላዘነ ልቡ በሐዘን ያልተወጋ ሰው የሚያፈሰውን እንባ አባቶቻችን እንዲህ አይነቱ እንባ የአዞ እንባ ነው ይሉታል። የምን እንባ? የአዞ እንባ፣ የማስመሰል እንባ ነው ማለት ነው። አዳም ያፈሰው የነበረው እንባና ያዝነው የነበረው ሐዘን ግን ከውጭ የሚፈስና ከውጭ የሚመለከት ብቻ ሳይሆን ከምኑ ያነበረ ሐዘን ነው? ከልቡ የነበረ ሐዘን ነው። ስለዚህ ጌታ ያወረደው አንደኛ ልቡ ያዘነውን እና የተከዘውን አዳምን ሊመለከተው ነው። ቀጠለና ቅዱስ ኤፍሬም አሁንም ልቡ ያዘነና የተከዘውን አዳምን ብቻ ሊያወርደው በወረደበት ጊዜ ላይ ጌታችን ነፃ ያወጣው ዘንድም ወደደ አለ። እስኪ ነፃ ያወጣው ዘንድ በሉ። አዎ እግዚአብሔርን ያህል ቦታ ገነትን ታክል እግዚአብሔርን የሚያህል ጌታና ገነትን የምታክል ቦታ አጥቶ የወረደው ያዘነው አዳም ነፃነትም ጭምር አልነበረው። ኃጢአት በመስራቱ ምክንያት የኃጢአት ባሪያ ነበረ፣ የኃጢአት ተገዢ ነበር። ኃጢአት ለሚሰራት ሰው በሙሉ አትመለከተውም እንጂ ወይንም ደግሞ አታየውም እንጂ ያችን ነፍስ በሰንሰለት ወይንም ደግሞ ክፉ በሆነ ነገር ታስራታለች። ታስታውሱ እንደሆነ የአብርሃም ዘሮች ነን እያሉ ይመጻደቁ የነበሩትን ፈሪሳውያንን አይሁድን ጌታችን መድኃኒታችን ኢየሱስ ክርስቶስ የዮሐንስ ወንጌል ምዕራፍ 8 ላይ ሲያስተምር እንዲህ ብሏቸው ነበር። ስለ እርሱ እውነተኛነት የሚያምኑ ከሆነ እውነት አርነት ታወጣችሁ ነበረ ብሎ ነግሯቸው ነበር። እና አይሁድና ፈሪሳውያን ግን ምን ብለው መለሱለት? እኛ መች በቀኝ ግዛት ተገዝተን እናውቃለን? ማንስ በዝብዞን ያውቃል? ማንስ እኛ ጋር ደርሶ በሰንሰለት አስሮን ያውቃል? ብለው ተናገሩ። ጌታችን ኢየሱስ ክርስቶስም መለሰላቸው፣ ማንም ኃጢአትን የሚሰራት ቢኖር የኃጢአት ባሪያ ነው ብሎ ተናገረ። የምን ባሪያ ነው? የኃጢአት ባሪያ ነው። ስለዚህ ባሪያ በገዛ ሰውነቱ ላይ በገዛ ሐሳቡ ላይ ምንም አይነት ስልጣን የለውም። አንዱ ለዛ ነው ሰው ባሪያ ሲባል የሚያዘውና የሚገዛው ሰው ይነደዋል እንጂ በራሱ ፈቃድና በራሱ ፍላጎት ሊያደርገው የሚፈቅደውን ነገር ማድረግ አይችልም። ኃጢአት የሚሰራም ሰው ለኃጢአት ባሪያ ነውና አዳም ኃጢአትን በሰራበት ጊዜ ላይ ነፃነቱን አጥቶ ነበር። ስለዚህ አምላክ ሰው የሆነው ልቡ ያዘነውን የተከዘውን አዳምን ሊያየው ብቻ ሳይሆን ነፃ ሊያወጣውም ጭምር ነው። የት ሊያወጣው? ነፃ ሊያወጣው ነው። ቀጠል። አሁንም ጌታ ልቡ ያዘነና የተከዘ አዳምን ነፃ ያወጣውና ወደ ቀድሞ ቦታው ይመልሰው ዘንድ ወደደ አለ። እስኪ ወደ ቀድሞ ቦታው በሉ። ወደ ቀድሞ ቦታው ማለት አምላክ ሰው የሆነው ወደዚች ምድርም ወርዶ የተመላለሰው አዳምን ነፃ ለማውጣት ብቻ ልቡ ማዘኑን ተመልክቶ ሐሴትና ደስታን ሊሰጠው ብቻ ሳይሆን ወደ ምን ቦታው ሊመልሰውም ጭምር ነው። ወደ ቀደመው ቦታው ያጣውን ነገር መልሶ ሊሰጠው ነውና አምላካችን መድኃኒታችን ኢየሱስ ክርስቶስ ይህችን ለአዳም የሚሰጣትን ፈውስና ይህችን ለአዳም የሚሰጣትን ድህነት ለማጠየቅና ለማስታወስ እንዲረዳ እግረ መንገዱን ሲሄድ ብዙ ፈውሶችን ይሰጥ ነበር። ለዛ ነው ራሱ ቅዱስ ኤፍሬም ሶርያዊ ሲያስተምር ምን ይላል? ድህነት ሁለት አይነት ነው ይላል። የመጀመሪያው አብይ ድህነት ይባላል። እስኪ አብይ ድህነት በሉ።
አብይ ድህነት፣ ዋናው ድህነት አምላክ ሰው የሆነበት ምክንያት እኛ ያለን የሰው ልጆችን በሙሉ ነፃ ሊያወጣን ልባችን አዝኗልና ከእግዚአብሔር በመለየታችን አድሞ ቦታው ሊመልሰን። ይህን ሊያደርግ የሚችለው አምላካችን ልዑል እግዚአብሔር ደግሞ ሊያድነንና ሊፈውሰን የሚችልበት መንገድ እንዴት ነው ብላችሁ ተጠይቁ ከሆነ አምላካችን ሊያድነን የወደደውና የፈቀደው እኛን በመሆን ነው። ይህ እኛም በመሆን በመታመም በመሰቃየት በመንገላታት በመስቀል ሞቶም ደሙም ጭምር ስለኛ ሞት ፋንታ ልዋጭና ቅያሪ ሆኖ እስከ መጨረሻው ደግሞ እንዳንሞት ሊያደርገን ሕይወቱን የሰጠባትን ያችን የመስቀሉን የመጨረሻውን ፍቅሩን የገለጠባትን ዕለት ቅዱስ ኤፍሬም ሶርያዊ ዋናው ድህነታችን እሱ ነው ይላል። ግን እግዚአብሔር እስከ ዋነኛው ድህነት ድረስ ወይንም ደግሞ ደሙን በመስቀል ላይ ደሙን እስከሚያፈስ ድረስ እግረ መንገዱን ግን የታመሙትን ሰዎች ይፈውሳቸው ነበረ፣ ያድናቸው ነበረ። ሰው ተስፋ እንዳይቆርጥ ለማድረግ ማለት ነው። እንግዲህ አስቡት፣ እግዚአብሔር ሰው ሆኖ በወረደበትና በዚች ምድር በተመላለሰበት ጊዜ ላይ ምንም ህሙማንን ባይፈውስ፣ ምንም ጤና የጎደላቸውን ሰው ባያይ፣ የወረደበት ዓላማ ለመስቀል ነውና ከመስቀል ውጪ ማናችንንም ወይንም ደግሞ ማንንም ባይመለከት ኖሮ በጣም አድርጎ ተስፋ ለመስጠትና ተስፋ ኖሮንም ለመመላለስም ጭምር በጣም ያዳግት ነበር። መጽሐፍ ቅዱስ ላይ ክርስቲያኖች ታመው የምታገኟቸው ከጌታችን ዘንድ ኃጢአተኞች ሆነው ቀርበው የምታገኟቸው ሰዎች በሙሉ በስም እነገሌ ተብለው ይጠሩ እንጂ እናንተና እኔን በስም መጻጉዕ ተብሎ 38 ዓመት አልጋ ላይ ይተኛ እንጂ ከመጻጉዕ ባልተናነሰ ከ38 ዓመት በላይም ጭምር ቤተ ክርስቲያን ደጅ እየጠናን ካለብን ችግር ጋር እግዚአብሔር ይፈውሰናል ብለን የተጠለንን እኛ አይደለንም ክርስቲያኖች? እኛ እኮ ነው። ስሙ መጻጉዕ ተባለ እንጂ መጻጉዎቹ እውነቶቹ እኛ ነን። ስሟ ማርያም እንተ ኅፍረት ባለሽቷ ማርያም ተብላ ተጠርታ ስለ ዘማዊነት ሕይወቷ አልቅሳና አንብታ ከጌታችን እግር ስር እንባዋን እግሩን አርሳ በፀጉሯ አብሳ ውድ የሆነ ሽቱ አርከፍክፋ ኃጢአትሽ ተሰርዮልሻል ተብላ ትሂድ እንጂ ስማችን ማርያም እንተ ኅፍረት ተብላ ይጠራ እንጂ ዕጣን ይዘን መተን ቤተ መቅደስ የምንሰጠው እግዚአብሔር ኃጢአታችንን ይቅር እንዲለን እንባችንን የምናፈሰው እንዲሁ በረድኤትና በቸርነቱ ደግሞ እንዲመለከተን ፀጉራችንን ሳይሆን ራሳችንን ዝቅ ብለን ከቤተ መቅደስ እግር ስር የምንገኘው እኛው ራሳችን ነው። ማንኛውም መጽሐፍ ቅዱስ ላይ የምትመለከቷቸው ታሪኮች ክርስቲያኖች ስማቸው ተለውጦ የራሳቸውን መጠሪያ ስም የያዙ እንጂ የእኛን የራሳችንን ስም አስገብታችሁ ብትመለከቷቸው ከኛው ከራሳችን ሕይወት ጋር ተመሳሳይ። ለዛ ነው በዚህ ሳምንትም ላይ አምላካችን ልዑል እግዚአብሔር ከአብይ ድህነቱ ውጪ ንዑስ ድህነት ወይንም ደግሞ እግረ መንገዱን ከፈወሳቸው ህሙማን መካከል አንዱ የሆነውን መጻጉዕን ቤተ ክርስቲያን አስታውሰው ትውላለች። የአብይ ጾም ሳምንታት በነገራችን ላይ እያንዳንዱን ብትመለከቷቸው ክርስቲያኖች ሳምንታቱ ለሳምንታቱ መጠሪያ ተብለው በተለይ የሚሰጡት ስያሜዎች በየዕለታቱ የሚደረጉት የሚነበቡት የሚቆሙት የሚዘመሩት መዝሙራት በሙሉ ሰውን ወደ እግዚአብሔር የሚያቀርቡት ናቸው። ሰውን ወደ እግዚአብሔር የሚቀርብበትን የፈውስና የድህነት መንገድም ጭምር የሚያሳዩ ናቸው። የመጀመሪያው የአብይ ጾም ሳምንት ዘወረደ ነው። እስኪ ዘወረደ በሉ። አዎ፣ ሰው እንዴት ነው የሚፈወሰው? ሰው ያጣውን ጤና እንዴት ነው የሚያገኘው? ሰው ከእግዚአብሔር ተጠግቶ የለመነውን ልመና አግኝቶ እንዴት ነው የሚሄደው ተብላችሁ የምትጠየቁ ከሆነ መጀመሪያ ሰው ይህንን የሚያገኘው በዘወረደ ነው። እስኪ ዘወረደ በሉ። ዘወረደ ልዑል የሆነው ከፍ ያለው አምላክ ሳይጸየፈን ሳያዝንብን እንዲሁም ደግሞ ሳይተወን ወደ ታች ወደ ምድር የወረደባትን ወቅት የምናስታውስበት ሳምንት ነው። እንዲሁ ሁሉ መፈወስ፣ መዳን፣ ከእግዚአብሔር ጋር አብሮ መኖር የሚፈልግም ሰው ይህንን ሳምንት ላይ ያለውን ምስጢር መተግበር አለበት። አምላክ ወደ ታች የወረደው እኛን ሊያድነን እንደሆነው ሁሉ ከእግዚአብሔር እጅ ፈውስን መቀበል የሚፈልግ ሰውን በሙሉ እግዚአብሔር እንደወረደው ራሱን ማውረድ በትሕትና ዝቅ ማድረግ አለበት። ታስታውሱ ከሆነ አምላካችን የዮሐንስ ወንጌል ምዕራፍ 13 ላይ የደቀ መዛሙርቱን እግር ያጥብ ነበረ። ወገቡን በእራፊ ጨርቅ ታጥቆ ዝቅ ብሎ የደቀ መዛሙርቱን እግር ባጠበበት ወቅት ላይ
ደቀ መዛሙርቱ በጣም ተጨንቀው ነበር እና ቅዱስ ጴጥሮስ እንዲያውም እግሩን ራሱ አልሰጥም ብሎ ነበር። ምክንያቱም እንዴት አንተን ታህል ያለ መምህር፣ እንዴት አንተን የመሰለ ታላቅ አምላክ ዝቅ ብሎ እግሬን ያጥበዋል ብሎ አሻፈረኝ ብሎ ነበር እና ጌታችን ምን አለው? ከዚህ ከዝቅ ብዬ ከማጥብህ አብሬ ዝቅ ብዬ እግርህን ካልነካው ከኔ ጋር እድል ፈንታ የለህም አለ። አብሬህ ልትቆጠር አትችልም አለ እና ቀጠለና ደቀ መዛሙርቱን እንዲህ አላቸው፣ ማንም ከእናንተ መካከል ታላቅ ሊሆን የሚወድ ቢኖር ራሱን ዝቅ ያርግ አለ። ምን ያድርግ? ከእግዚአብሔር ፊት ማንም ከፍ ብሎ መታየት የሚፈልግ ቢኖር፣ ከእግዚአብሔር ፊት ማንም ቀርቦ ራሱን እግዚአብሔር እንዲያው የሚፈልግ ሰው ካለ ራሱን ዝቅ ማድረግ አለበት። ሰው ከእግዚአብሔር ሊያገኘው የሚችለውን ነገር ራሱን ዝቅ ካላረገ መቼም ሊያገኝ አይችልም። መቼም ሊያገኘው አይችልም። መጻጉዕን ተመልከቱት። ለምሳሌ ታሪኩ ሲነበብ እንደሰማችሁት መጻጉዕ እንዴት ነው የተፈወሰው ብላችሁ የምታስቡ ከሆነ አንደኛው ራሱን ዝቅ ስላረገ ነው። የቤተ ሳይዳ መጠመቂያ 5 መግቢያዎች ያሉት ዝቅ ያለ ጎድጓዳ ውሃ ያለበት ስፍራ ነው። መጻጉዕ ተኝቶ የተገኘው ደረጃዎቹ መካከል ዝቅ ብሎ ነው። ራሱን ዝቅ ስላረገ ነው ወደ መጠመቂያው የወረደው እና ዝቅ ብሎ የተገኘው እግዚአብሔር የተመለከተው። ሰው ራሱን ዝቅ ካላረገ እግዚአብሔር ሊፈውሰው አይችልም ማለት ነው። ቀጥሉ። ከዛ ወረደ በኋላ ሰው እንዴት ነው ሊድን የሚችለው? ሰው እንዴት ነው ራሱ ሊፈወስ የሚችለው የምትሉ ከሆነ ደግሞ ሁለተኛው የአብይ ጾም ሳምንት ቅድስት ነው። እስኪ ቅድስት በሉ። ቅድስት ማለት ደግሞ የተለየ የተመረጠ ልዩ የሆነ ማለት ነው። በዚህ በሰሙነ ቅድስት ደግሞ ቤተ ክርስቲያን ምንን ታስታውሳለች? ስለ እግዚአብሔር የባህሪ ቅድስና፣ ስለ ሰው ልጅ ደግሞ የጸጋ ቅድስና ትናገራለች። ክርስቲያኖች ቅድስና ማለት ልብ ብላችሁ ስሙ፣ ተአምራትን ማድረግ እጹብ ድንቅ የሆኑ ነገሮችን ለዚች ምድር ላይ አድርጎ ማሳየት ብቻ አይደለም። ተአምራት የሚሰሩት እጹብ ድንቅ የሆኑ ነገሮችን አንድ ሰው በጸጋ እግዚአብሔር ተመርቶ ሊያገኝና ሊሰራ የሚችለው መጀመሪያ ራሱን ኃጢአቱን ማመን ሲችል ነው። ምኑን ማመን ሲችል ነው? ኃጢአቱን፣ በደሉን፣ ነውሩን ማመን ሲችል ነው። በደሉን እና ነውሩን ኃጢአቱን ማመን ያልቻለ ሰው ቢኖር ራሱ ሊድን አይችልም። ኃጢአት አንዱ የምታመጣው ውጤት በሽታ ወይንም ደግሞ ህመም ነው። እንዴት ትሉ እንደሆነ የዮሐንስ ወንጌል ምዕራፍ 9 ላይ ደግሞ ከእናቱ ማኅፀን ጀምሮ ሲወለድ ልሙጥ ግንባር የነበረው አይነ ስውር የሆነ ሰው ነበር። ታስታውሳላችሁ? ቁጥር 1 ላይ ጌታችን ኢየሱስ ክርስቶስ ይህን ከእናቱ ማኅፀን ጀምሮ ምንም አይነት የአይን ምልክት ያልነበረውን ሰው ባገኘው ጊዜ ላይ ደቀ መዛሙርቱ እንዲህ ብለው ጠየቁ፣ ይህ ሰው እውር ሆኖ የተወለደው በምን ምክንያት ነው? ስለ ወላጆቹ ኃጢአት ነው ወይንስ ስለ ራሱ ብለው ጠየቁ። ጌታችን የመለሰው መልስ በእርግጥ ስለ ወላጆቹም ስለ ራሱም ኃጢአት ሳይሆን የእግዚአብሔር ሥራ ወይንም ደግሞ ድንቅ የሆነው ነገር ይገለጥበት ዘንድ ነው አለ። አይገርማችሁ? ሰው እግዚአብሔር ሲፈጥረው ከእናቱ ማኅፀን ጀምሮ ሁሉን ነገር በ40ኛው ቀን ተስዕሎ ተመልክ ጨርሶ ነው የሚወጣው። እየሰማችሁ ነው? የኛ አካል ቅርጻችን በእናታችን ማኅፀን ተሰርቶ የሚያልቀው በ40ኛው ቀን ነው። ከ40ኛው ቀን በኋላ እድገት ነው የሚኖር እንጂ ከ40ኛው ቀን በኋላ አዲስ የሚፈጠሩ ሕዋሳት የሉ። እንግዲህ በ40ው ቀን ላይ ይህንን ከእናቱ ማኅፀን ጀምሮ አይነ ስውር ሆኖ የተወለደውን ሰው ማለት ነው ከእናቱ ማኅፀን ጀምሮ ሲሰራው ከአይን ጋር አብሮ መስራት ይችላል አይችልም? ይችላል አይችልም? ከእናቱ ማኅፀን ጀምሮ በአይን አስጊጦ ሊያወጣው የሚችለውን ሕፃን ግን እግዚአብሔር አምላክ ያለ አይን እንዲወለድ አደረገው። ስለ ወላጆቹ ግን ኃጢአት አልነበረም፣ ስለ ራሱም ኃጢአትም አይደለም። ስለ ወላጆቹ ኃጢአት ያ ሰው እውር ሆነ ቢባል ያን ያክል አይደንቅም በነገራችን ላይ። ምክንያቱም ወላጆቹ ኃጢአት ሰርተው እግዚአብሔር በልጃቸው ዋጋ ሊያስከፍላቸውና ሊያስምራቸው አሊያም ደግሞ ሊቀጣቸው ወዶ ነው ሊያስብል ስለሚችል። እንዴት ነው ግን አንድ ሰው በእናቱ ማኅፀን ሆኖ ኃጢአት ሊሰራ የሚችል? እናታችሁ ማኅፀን ሆናችሁ ኃጢአት ትሰሩ ይሆን? ኃጢአትን ራሱ ታውቁታላችሁ? እናታችሁ ማኅፀን ሆናችሁ አስባችሁበታል? በጣም እኮ የሚገርም ነገር ነው። ሐዋርያት የተናገሩትና የጠየቁት ጥያቄ በጣም የሚደንቅ ነው። ወላጆቹ ኃጢአት ሰርተዋል ብለው ቢጠይቁ ያምር ነበር። ስለ ራሱ ኃጢአት ነው ብሎ ቢናገሩ ግን ይሄ ሰውዬ እውር ሆኖ የተወለደ ነው እንጂ አድጎ እውር የሆነ አይደለም። እየሰማችሁኝ ነው? አድጎ እውር አልሆነም። ከእናቱ ማኅፀን ጀምሮ ሲወጣ ምን ነበር? እውር ነበር።
ይሄ ሰው ኃጢአቱ አሳወረው ቢባል እንኳን እንዴት እናቱ ማህፀን ውስጥ ሆኖ ኃጢአት ይሰራል ብላችሁ ልትጠይቁት ትችላላችሁ። ይህ ሰው እውር የሆነው ግን ከእናቱ ማህፀን ጀምሮ ኃጢአት ስለሰራ ሳይሆን እስኪ የእግዚአብሔር ስራ በሉ እንጂ ይገለጥ ዘንድ ነው። እግዚአብሔር ከእናቱ ማህፀን ጀምሮ ሊሰጠው የሚችለውን ነገር ሳይሰጠው እንዲወለድ ያደረገው የእርሱን ድንቅ ስራ እንዲገልጥበት ስለፈለገ ነው። እግዚአብሔር በሕይወታችሁ ክርስቲያኖች ሰጥቷችሁ እንድትኖሩ ሊያደርግ የሚችለውን ነገር በሙሉ ያልሰጣችሁ ምናልባት በእናንተ ሕይወት ላይ ድንቅ ስራውን ሊገልጥ ፈልጎስ ቢሆን አስባችሁበት ታውቃላችሁ? እግዚአብሔር እኮ ህሙማንን ህሙማን የሚያረጋቸው ሰዎችን ከእናታቸው ማህፀን እንዲህ ሆነው እንዲወጡ የሚያደርገው እውነት ፍትሃዊ መስሏችሁ ነው? ለኛ ጤነኛ ነን ሰውነት አለን ብለን ለምናስበው ሰዎች አድልቶ ብቻ ይመስላችኋል? አይደለም እኮ እግዚአብሔር አንዳንዶችን እንዲህ አድርገው እንዲወጡ የሚያደርግበት ምክንያት ድንቅ ስራውን እንዲገልጥ ስለፈለገ ነው። የኛም ህይወት ተመሳሳይ ነው። እግዚአብሔር ሊሰጠን የሚችለውን ብዙ ነገር እስካሁን ያልሰጠን በመስጠት ውስጥ የእርሱን ድንቅ ስራ ሊያሳየን አሁን ስለፈለገ ነው። ምሳሌ አሁንም ልስጣችሁ። ልጅ ሆናችሁ አሁን በጣም እየለመናችኋቸው ያላችሁት ትላልቅ ቁም ነገሮች አሉ። እየሰማችሁ ነው? አሁን ልጅ ሆናችሁ በነበራችሁበት ጊዜ ላይ መኪና በሰጠኝ አምላኬ ብላችሁ ለመናችሁ ልበላችሁ እና ልጅ ሆናችሁ በጣም የምትፈልጉትን መኪና ቢሰጣችሁና አሁን ደግሞ አድጋችሁ መኪና ስጠኝ ብላችሁ በጠየቃችሁበት ጊዜ ላይ መኪና ቢሰጣችሁ ስጦታውን የምትቀበሉት በኩል መንፈስ ነው? አይደለም። ልጅ ሆናችሁ ያንን የጠየቃችሁት ተመኝታችሁ ሊሆን ይችላል፣ አይታችሁ ሊሆን ይችላል፣ ሽታችሁም ሊሆን ይችላል። አዋቂ ሆናችሁ ግን ይሄን ጥያቄ የጠየቃችሁት ከብዙ ነገሮች አንጻር ተመልክታችሁት ነው። ከብዙ ነገሮች አንጻር አመዛዝናችሁት ነው። እግዚአብሔር አምላክም ለዚህ ነው ክርስቲያኖች አንዳንድ ነገሮችን በሕይወታችን ውስጥ ሊሰጠን እየፈለገ የሚያዘገየው ማድረግ እየቻለ ሰጥቶን እንድንወጣ ያላደረገው ስጦታዎቹን ስንቀበል ልብ እንድንላቸው ስለሚፈልግም ጭምር። ምክንያቱም አንዳንድ ነገሮቹን እንዲሁ እንደለመንነው ቢሰጠን ኖሮ እንባችንን አፍስሰን እንደተቀበልነው ባይሆንና እንደጠየቅነው ዝም ብሎ ቢሰጠን ዋጋ ቢስ ይሆንብን ነበር። ሁሌም እኮ ጠይቃችሁ የምታገኙት ነገር እኮ ያን ያክል ዋጋ አትሰጡት። ውጣ ውረድ ውስጥ ገብታችሁ ብዙ ዋጋ ከፍላችሁ የምታገኙትን ነገር እንኳን ለመቀበል ይቅርና ሰው እንኳን ሲጠይቃችሁ ትንሰፈሰፋላችሁ። ምክንያቱም በምን ያክል ዋጋ እንዳገኛችሁ ስለሚታወቅ ነው። እንግዲህ እስኪ ተመልከቱት ሰውነታችሁን ክርስቲያኖች። አንዳችሁም ከእናታችሁ ማህፀን ስትወጡ ስንወጣ ዓይን ስጠን ብለን አለምን፣ ጆሮ ስጠን ብለን አለምን። ቆሜ መራመድ እፈልጋለሁም ብሎ ከእናቱ ማህፀን ሲወጣ የለመነ የለም። ይሄ ሁሉ ይገባሃል ብሎ የሰጠህ ማን ነው? ጤናን የመሰለ ትልቅ ስጦታ የለም የሚባለው ለዚህ ነው። ጤናን የመሰለ ትልቅ ስጦታ የለም በነገራችን። ስለዚህ ልብ ብላችሁ ስሙ። የዐቢይ ጾም ሁለተኛው ሳምንት ታዲያ ቅድስና ነው ካልን፣ ቅድስና ደግሞ ማለት ተአምራትን ማድረግ ብቻ አይደለም ካልን፣ ቅድስና ማለት ተአምራትን ወደ ማድረግ ደረጃ የሚደረሰው ኃጢአትን በማመን ነው ካልን፣ አንድ ሰው ወደ እግዚአብሔር መጥቶ ፈውስን ሊያገኝ የሚችለው የጠየቀውን ጥያቄ መልስ አግኝቶ ሊሄድ የሚችለው ኃጢአቱን ማመን ሲጀምር። አብዛኞቻችን እግዚአብሔር ፊት ቆመን ስንለምነው የምንጠይቀውን ጥያቄ አቅርበንለት የምንሄደው እንደማይገባንም ጭምር ነግረነው ይሆን? ይህን ስታደርግልኝ ተገብቶኝ አይደለም አንተ ግን ቸር አባት ስለሆንክ ነው ብለን ነው ወይስ የይገባኛልነት መንፈስ ውስጣችን ተጸናውቶ ነው የምንጠይቀው? እንግዲህ ልብ በሉ። እግዚአብሔር የኃጢአተኞችን ጸሎት እኮ አለመስማት ይችላል። ታስታውሳላችሁ መዝሙር 33 ላይ ልበ አምላክ ቅዱስ ዳዊት እንዲህ ብሎ ተናግሮ ነበር። እግዚአብሔር የጻድቃንን ልመናዎች በጆሮቹ ይሰማል ብሎ ተናግሯል ልበ አምላክ ዳዊት። የእኛን ጸሎት ባይሰማ እውነት ይፈረድበት ይሆን? እግዚአብሔርን ያስጠይቀው ይሆን? አያስጠይቀውም እኮ። ምክንያቱም ምኖች ስለሆንን ነው፣ ኃጢአተኞች ስለሆንን እኮ ነው። ኃጢአተኞች ሆነን ሳለ ታዲያ ጸሎታችንን መስማቱ፣ በደለኞች ሆነን ሳለን ታዲያ የእኛን ጥያቄ መልስ መስጠቱ ሳያንሰው ደግሞ እኛ ኃጢአታችንን ሳናምን ከፊት ለፊቱ ቆመን የት አለ ብለን መጠየቅ አይገባል። ሰው ፈውስን የሚያገኘው ስለዚህ ኃጢአቱን ሲያምን ነው። ጥሩ። ሶስተኛው ሳምንት ምኩራብ ነው። እስኪ ምኩራብ በሉ እንጂ። ምኩራብ
የአይሁድ ቤተ መቅደስ የአይሁድ ቤተ ጸሎት ነው። እንደምታስታውሱት በሰሙነ ምኩራብ የባለፈው ሳምንት ማለት ነው አምላካችን ኢየሱስ ክርስቶስ ጅራፍ አበጅቶ እያጮኸ ቤተ መቅደሱን ያነጻበት ነው እና ወረድ ብላችሁ ስታነቡ ጌታ እንዲህ ብሎ ተናግሮ ነበር። ይህን ቤተ መቅደስ አፍርሱት፣ በሶስተኛውም ቀን አነሳዋለሁ አላቸው። የሰሙት አይሁድ እንዲህ ብለው መለሱለት፣ ይህ ቤተ መቅደስ ለመስራት ወይም ለማነጽ ከ46 ዓመት በላይ ፈጅቷል አሉ። ከስንት ዓመት በላይ? ከ46 ዓመት በላይ ፈጅቷል። አንተ እንዴት ነው በሶስት ቀን አፍርሱት አነሳዋለሁ የምትለው ብለው ሲጠይቁት ዮሐንስ ወንጌላዊ መቅደስ ብሎ የተናገረው እነሱ እንዳሰቡት ስለ ሰሎሞን ቤተ መቅደስ ሳይሆን እንዲህ ብሎ ይናገራል። መቅደስ ብሎ የተናገረው ስለ ሰውነቱ ነው ይላል። እስኪ መቅደስ ያለው በሉ ሰውነቱን ነው። ስለዚህ ክርስቶስ ምኩራብ ገብቶ በሬዎችን፣ በጎችን፣ ርግቦችን፣ ሻጮችን፣ ለዋጮችን ጅራፍ አንስቶ ያባረረው ቤተ መቅደሱን ማንጻቱን ለማጠየቅ ሳይሆን የኛ ሰውነታችን መቅደስ የተባለው ንጹህ መሆን ስለሚጠበቅበት ነው። አንድ ሰው ከእግዚአብሔር ፈውስ የሚያገኘው ንጹህ ሰውነት ሲኖረው ነው። ምን ሲኖረው ነው? ንጹህ ሰውነት ሲኖረው። ያደፈ ሰውነት ለእግዚአብሔር ገብቶ ስራውን መስራት የማይመቸው ሰውነት ያለው ሰው ከእግዚአብሔር ፈውስን ቢለምንም ሰውነቱን እስከሚያነጻው ድረስ እግዚአብሔር ዝም ሊለው ይችላል። የአይሁድን ምኩራብ ክርስቶስ ጅራፍ አንስቶ አጩሆ እንዳጸዳው ሁሉ ጅራፉ የእግዚአብሔር መንፈስ ቅዱስ ነው። ጅራፉ የተያዘበት እንጨት ቅዱስ መስቀሉ ነው። በሬው ጉልበታችን ነው። የተባረረው በግ የሚለበስ የሚበላ ነውና እኛው በራሳችን መኖር እንችላለን የምንልበት የራስ መተማመናችን ነው። ርግብ የሚባለው ደግሞ ያልጸና እዛም እዚህም የሚል ሐሳባችን ነው። እኒህ አይነቱ ነገሮች መቅደስ ከተባለ ከሰውነታችሁ ካልተባረሩ በቀር ባለቤቱ ገብቶ ሊኖርበት የሚችልበት አይሆንም። ስለዚህ ፈውሳችን የዘገየው ንጹህ ሰውነት ስለሌለን። አሁን ያለንበት ሳምንት ደግሞ መጻጉዕ ነው። መጻጉዕ ማለት ደግሞ ህመምተኛ ማለት ነው። እስኪ ህመምተኛ በሉ። ተመልሰን ብንመጣበትም አሁን እየነገርኳችሁ ያለሁት ነገር እንዳትረሱት። ሰው ከእግዚአብሔር እንዴት ፈውስን ማግኘት ይችላል የሚለው ነው። አንደኛ በዘወረደ ራሱን ዝቅ አድርጎ በቅድስት ኃጢአቱን አምኖ በምኩራብ ንጹህ የሆነ ሰውነትን እንዲያገኝ ወይም ደግሞ እንዲኖረው ሰውነቱን አንጽቷል። አራተኛው ሳምንት ደግሞ መጻጉዕ ነው። በመጻጉዕስ እንዴት ሰው ከእግዚአብሔር ፈውስን እንደሚያገኝ መማር ይችላል ከተባለ ህመሙን ሲያምን ነው። እስኪ ህመሙን ሲያምን በሉ። ህመሙን በነገራችን ላይ ያላመነ ሰው ሊድን አይችልም። አሞኛል ብሎ ማመን ያልቻለ ሰው ማለት ነው። ወይም ጤና የለኝም እኔ ያላለ ሰው ሐኪም ቤት እንኳን ቆሞ ለሚያክመው ሐኪም አይመችም። ሌሎች ጤናውን መታወኩን አምነው እርሱ ግን ጤና መታወኩን ካላመነ ምንም ጥርጥር እኮ የለውም። ልታከምም ቢል አይታከምም። ታከም ተብሎ ቢነገረውም አሻፈረኝ ብሎ ነው ወደኋላ የሚመለሰው። በፍጹም ነኝ ብሎ የሚናገር መጽሐፉን በነገራችን ላይ ክርስቶስ ወርዶ ራሱ ልትድን ትወዳለህን ብሎ ሲጠይቀው በሚናገረው ንግግር ውስጥ አይታችሁት ከሆነ ህመሙን አምኗል እኮ። ህመሙን አምኗል። ባህሩ ወይንም ደግሞ ዙሪያው ላይ የነበረው የቤተሳይዳ ውሃ በሚናወጥበት ጊዜ ላይ ሊያስገባኝ የሚችል ሰው ስለሌለኝ ነው እንጂ መፈወስ እፈልጋለሁ ብሎ ተናግሯል። ህመሙን አምኗል። ሰው አሁን ከኛ መካከል እግዚአብሔር እውነት የምህረትና የድህነት እጆቹን ዘርግቶ ራሳችንን ሰውነታችንን ሁሉ ዳብሶ እንደው ያለብንን አይደለም። አንዳንዶቻችን እኮ የሌለብንንም ህመም እንገምታለን። ታውቃላችሁ አይደለም? ዝም ብለን የምንገምታቸው የሌሉብንም በሽታዎች አሉ። በነገራችን ዝም ብለን በግምት ራሳችንን ያውና ይሄ ነገር ሳይኖርብኝ አይቀርም እንላለን። እንደው ለቀልድም እንኳን ክርስቲያኖች እንዲህ አትበሉ። አንዳንድ የዋህ ሰው አለ ራሱን ያየውና ዝም ብሎ ሲመለከት እኔ ግን ስጠረጥር ሰይጣን ሳይኖርብኝ አይቀርም ብላችሁ አታውቁ? እንዴት ሰው ራሱ ላይ ያሟርታል? በጣም እኮ ነው ታዩትና ራሳችሁን ሳይኖርብኝ ግን አይቀርም። ነገረ ስራዬ ራሱ ግራ የገባው ነው እና በሩን ከፍታችሁ አሁን ቢገባ እሱ ነው ጥፋተኛ እኛው ነው? በፍጹም እኮ እንደዛ እኮ አይባልም። እንደው እውነትስ እንደዚህ ታመናል ብለን የምናምን ከሆነ መታመማችንን መናገራችን ብቻ ለፈውሱ እኮ በቂ እኮ እንዳልሆነ ታውቃላችሁ። በቂ እኮ አይደለም። አንድ ሰው በቤቱ ያመመውን ህመም ይዞ አሞኛል ብሎ ስለተናገረ የሚድን ይመስላችኋል?
መታመሙን አምኖ ፈውስ ሊያገኝበት የሚችልበት ቦታ ሲመጣ ነው እንጂ ፈውስን የሚያገኙ። ስለዚህ አንድ ሰው ፈውስን ለማግኘት ከእግዚአብሔር ምሕረት እጆቹን ተዘርግተው እንዲዳብሱት የሚፈልግ ከሆነ ህመሙን ማመን መቻል አለበት። ጥሩ። አራተኛው እሱ ነው። አምስተኛው የዐቢይ ጾም ሳምንት ከመጻጉዕ በኋላ ያለው ደግሞ ደብረ ዘይት ነው። እስኪ ደብረ ዘይት በሉ። ደብረ ዘይት እንደምታስታውሱት በዚህ ሳምንት ደግሞ የጌታችን የመድኃኒታችን ኢየሱስ ክርስቶስ ዳግም መምጣት ለፍርድ እግዚአብሔር አምላክ ወደዚች ምድር እንደሚወርድ በጎች ጻድቃንን በቀኙ ፍየል የተባሉ ኃጥአንን በግራው ለማቆሙ ምሳሌ ነው። ይሄንንስ በፈውስ መነጽር ስንመለከተው እንዴት አድርገን ልንማርበት እንችላለን ካላችሁ ሰው ፈውስን ሊያገኝ የሚችለው ከደብረ ዘይት ሊማረው የሚችለው ትልቅ ቁም ነገር ደግሞ ቢኖር ምን መሰላችሁ? ሰው በደብረ ዘይት ዕለት ላይ እንደምታውቁት ከእግዚአብሔር ፊት ቆሞ የሚጠየቀው ጥያቄ አለ አይደል? የማቴዎስ ወንጌል ምዕራፍ 25 ከቁጥር 33 ጀምሮ ስናነብ ጻድቃንም ሆኑ ኃጥአን ከእግዚአብሔር ፊት ቆሞ ይጠየቃሉ። ተርቤ አብልታችሁኛል ወይ? ተጠምቻ ጠጥታችሁኛል ወይ? ታርዤ አልብሳችሁኛል ወይ? እንግዳ ሆኜ ተቀብላችሁኛል ወይ? እስረኛ ሆኜ ጠይቃችሁኛል ወይ? እያለ ይነግራቸዋል። እና ጻድቃንም ኃጥአንም ይሄ ጥያቄ ከቀረበላቸው በኋላ ጻድቃን እንዲህ ብለው ይመልሳሉ። ልብ አድርጋችሁ ስሙ። ጌታ ሆይ መቼ አግኝተንህ ተርበህ አበላንህ፣ ተጠምተህ አጠጣንህ፣ ታርዘህ አለበስንህ፣ እንግዳ ሆነህ ጎበኘንህ፣ እስረኛስ ሆነህ ጠየቅን ሲሉት እንዲህ ይላል፣ እውነት እውነት እላችኋለሁ ከነዚህ ከታናናሾች መካከል ለአንዱ ያረጋችሁት ለእኔ እንዳረጋችሁት ነው አለ። እየሰማችሁ ነው? ሰው ለመፈወስ የሚፈልግና ጤናውን ሊያገኝ የሚፈልግ ሰው ካለ እርሱ ባይታመም የታመመውን ሰው ግን ማስታመም መገደድ አለበት። እውነቴን እኮ ነው የምላችሁ። እኛ ጤናችን እንዳለን ሁሉ የጤና የሌላቸውን ሰዎች መጎብኘት ማየት ብቻ ሳይሆን ማስታመምም ጭምር በነገራችን ላይ እንዳንታመም ሊያደርገንና ሊጠብቀን እንደሚችል ታውቃላችሁ። ትልቁ ክርስቲያኖች ሊፈሩት የሚገባው ህመም የስጋውን ህመም አይደለም። ትልቁ ክርስቲያኖች ሊፈሩት የሚገባው ህመም የነፍስ ህመም ነው። ነፍስ ከምትታመምበት ህመም፣ ነፍስ ታማም ደግሞ ከጠናባት በሽታ ልታመልጥ የምችልበት ብቸኛው መንገድ የጽድቅ ስራ ነው። አለመታመም የምንፈልግ ከሆነ ክርስቲያኖች ጽድቅ መስራት አለብን። ጤነኛ ሆነን መኖር የምንፈልግ ከሆነ ጽድቅ መስራት አለብን። እንደው እውነቴን እኮ ነው የምላችሁ። ለሌላው ርኅራኄ ኖሮን መስጠት ባንችል እንደው ለራሳችን እንኳን አስበን ጽድቅ መስራት ይክበደን። ለሰው እኮ የምትመጸውቱት ለራሳችሁም እኮ ጥሪት ለማካበት ነው። ለሰው እኮ የታረዘ የምታለብሱት ለራሳችሁ እኮ በሰማይ ሰማያዊ የሆነ የሰው እጅ ያልፈተለውን ብርሃናዊ የሆነ መጎናጸፊያ ለመጎናጸፍ እኮ ነው። እንደው ለሰው ባታዝኑ እንዴት ለራሳችን ማዘን ይከብደናል? ሰው ከእግዚአብሔር ፈውስ የሚያገኘው ለሌላ ለታመመ ሰው ማዘን ሲችል። ከደብረ ዘይት የምንማረው ቁም ነገር ይህ ነው። ከደብረ ዘይት በኋላ የምታገኙት ሳምንት ደግሞ ገብርኄር ነው። እስኪ ገብርኄር በሩ። ቸር አገልጋይ ጌታችን ኢየሱስ ክርስቶስ እርሱ ራሱ እንደ ባለጸጋ እኛን ደግሞ እንደ ሶስት እንደተለያዩ ሎሌዎች ምሳሌ በመስጠት የተለያዩ መክሊቶችን ሰጥቶ አተርፈው እንዲሰጡት የተናገረበት ሳምንት ነው። ከዚህ ስለ ፈውስ ምን እንማራለን ትሉ ከሆነ አንድ ሰው ከእግዚአብሔር ፈውስን ሊያገኘው የሚችለው የተሰጠውን ጤና ማትረፍ ሲችል ነው። እስኪ የተሰጠውን በሉ ማትረፍ ሲችል። ብዙ እግዚአብሔር በነገራችን ላይ ሳንጠይቀው በነፃ የሰጠን ብዙ የምናተርፍበት መክሊት አለ። ብዙ የምናተርፍበት እግዚአብሔር አምላክ እንድናገለግለው የሚፈልገው በገንዘባችን፣ በጉልበታችን፣ በሐሳባችን ብቻ አይደለም። በመላው ሰውነታችን እንድናገለግለው ይፈልገናል። በነዛ በመላው ሰውነታችን የምናገለግለው ትልቁ አገልግሎት ደግሞ ትርፋማ እንድንሆንበት የሚጠበቅም እግዚአብሔር አምላክ ለእያንዳንዳችን የሰጠን ጸጋ በሉት እያንዳንዳችን የሰጠን ስጦታ ለእኛ የምንጠቀምበት ብቻ ሳይሆን ለሌላውም ጭምር የምናተርፈው መሆን እንዲችል ይጠብቃል። አንድ ሰው ፈውስን ሊያገኝ የሚፈልግም ከሆነ ከእግዚአብሔር ልክ እንደ ታማኝ አገልጋይ ያለውን ለሌላው ሰው ለመስጠት ደጁን ክፍት ማድረግ አለበት። ገብርኄር ማለት ይሄ ነው። ከገብርኄር በኋላ ደግሞ የሚመጣው ሳምንት ደግሞ ኒቆዲሞስ ነው። በኒቆዲሞስስ ምን እንማራለን የምትሉ ከሆነ እድገት። እስኪ እድገት በሉ። እድገት። ኒቆዲሞስ የመጀመሪያው ክርስቶስን ያገኘበት ከክርስቶስ እግር ስርም ሲማር የነበረበት ወቅት
የዮሐንስ ወንጌል ምዕራፍ 3 ላይ በማታ በማታ እየመጣ እያፈረ እየተሸማቀቀ ይማር ነበር። እያፈረ እየተሸማቀቀ የአይሁድ መምህር ስለሆነ ከክርስቶስ እግር ስር በቀር ተቀምጦ ቢማር ሌሎች የሚመለከቱት ሰዎች አላዋቂ ነው ብለው እንዳይናገሩት። አሁን ከኛ መካከል ታሞ ከሰው ጋር ሲጸበል አሞኛልና ሰው እንዳያየኝ ብሎ በየጸበሉ በየጉራንጉሩ ሰው ሳያየው የሚሽሎኮሎክ የለም አለ። በደንብ አድርጎ እንጂ መታመማችንን ሰው እንዲያውቅብን የማንፈልግ ማለት ነው። ኒቆዲሞስ እንዲህ አይነቱ ነበር። ከዛ ደግሞ ከፋል ከአይሁድ ፊት ሆኖ ጌታችን ኢየሱስ ክርስቶስ የአይሁድ ረበናት ይዘውት እንዲመጡ ወታደሮችን ላኩ እና ወታደሮቹ ክርስቶስ ሲያስተምር የነበረውን ትምህርት ሰምተው ሲጨርሱ ሳይዙት መጡ እና ምን ሆናችሁ ነው ሲባሉ ካነጋገሩ ጣዕምና ለዛ የተነሳ እንዲህ ያለ ትምህርትም አስተማሪም አይተንም ሰምተንም አናውቅም አሉ። እናንተም ሳታችሁ ማለት ነው ብለው ተናገሩ። እና ኒቆዲሞስ የዛን ጊዜ ላይ አፍ አውጥቶ ለክርስቶስ ተከራክሮ ነበር። ጌታ ይፈረድበት ብለው ሲናገሩ አንድ ሰው ከመጀመሩ ነው ክሱን ሳይሰማ ቆሞ የሚመረመረው አሉ። ነቢይ ከገሊላ እንደማይወጣ መጽሐፍ መርምረህ እይ ብለው ተሰናበቱ። ለጥቂት ጊዜም ቢሆን በኒቆዲሞስ በዚህ ጥያቄ ምክንያት የአይሁድ ሸንጎ ተበትኖ ነበር። የኒቆዲሞስን እድገት ተመልከቱት። ድሮ ጨለማ ውስጥ ሆኖ ስለ ጌታው መናገር የሚያፍር ነበር፣ ሰው እንዳያየው የሚመላለስ። አሁን ደግሞ ከሌሎች ሰዎች ጋር ቆሞ ስለ አምላኩ የሚናገር ሆነ። ልክ እንዳልኳችሁ ነው። አንዳንዶቻችን ለመፈወስ ከእግዚአብሔር ምሕረት እጆቹ እንዲዘረጋልን ስንፈልግ ማታ ሰው በማያየን ሰዓት ሹልክልክ ብለን እንመጣለን። ልክ ያ እድገታችን እየጨመረ ግን ሲመጣ ዕለት ዕለት ሰው እንዳያየን ብለን እግዚአብሔር እንዲያየን የምንመጣ ከሆነ ግን ልክ እግዚአብሔር የተመለከተን ጊዜ ላይ ሊያዩን በማይፈልጉና መታየት በማንፈልግበት ቦታ ላይ ተደብቀን ስለመጣንለት ስለ እግዚአብሔር መመስከር እንጀምራለን። አፋችንን አውጥተን አንተ መች ቤተ ክርስቲያን ሄደን የተሰማኸው ተብሎ ሲጠየቅ ቤተ ክርስቲያን መሄድ የሚያሸማቅቀው ነገር የሆነበት ሰው ልክ ቤተ ክርስቲያን ሰው ሳያየው መመላለስ የጀመረበት ወቅት ላይ እግዚአብሔር ጥንካሬ ሲሆነው አይ እንደናንተ እኮ ቀንቀንም አለምጣ እንጂ ማታ ማታም እኮ እየመጣው እኮ እሳለማለሁ ያን ያክልማ ምንም ነገር የሌለኝ አትምሰል ይላል። ይሄ እኮ ምስክርነት እኮ ነው። እሄዳለሁ ብሎ እየተናገረ እኮ ነው። መጨረሻ ኒቆዲሞስ የተገኘው የት ነው የምትሉ ከሆነ ከጲላጦስ ጋር ፊት ሄዶ ከዮሴፍ አርማቴያስ ጋር አብረው ሆነው የክርስቶስን ስጋ ስጠንና እንገንዘው እያሉ ሲጠይቁ ነው። ህመምተኛ የሆነ ሰው ጤናውን ፈልጎ ከእግዚአብሔር እግር ስር ራሱን ከጣለ በጤናው እስከሚያድግና ፍጹም ፈውስን እስከሚያገኝ ድረስ እድገትን መጠበቅ መቻል አለበት። በአንዴው መተን ላንድን እንችላለን። እየሰማችሁ ነው? በአንዴው መተን ላንፈወስ እንችላለን። እግዚአብሔር የሚያዘገየን በአንዴው አሰናብቶን ሰላም ሰጥቶን በአንዴው ጤናችንን እንዲሁ ደህና ሁኑ ብሎ ማባረር ከብዶት አይደለም። አንዳንዶቻችንን ከነበሽታችንና ከነ ህመማችን እየታገሰ ቤት ውስጥ የሚያስቀምጠን በህይወታችን እንድናድግ ስለሚፈልግ ነው። እውነት እንነጋገር ከተባለ እኮ ክርስቲያኖች ልብ ብላችሁ ራሳችንን ሁላችንን እንመርምረው። ከእግዚአብሔር የሆነ ጥያቄን መልስ ለማግኘት ብለን መተን ቤተ ክርስቲያን የቀረን ሰዎች የለን። እኛ የመጣ ነው እግዚአብሔርን ፈልገን እኮ አይደለም፣ ጥያቄ ለማቅረብ ነው። ጥያቄውን እስኪመልስልን ግን እግዚአብሔር አምላክ እዚሁ አስቀምጦ ነው። ይሄ ታዲያ መባረክ አይደለም እንዴ? እኛ ያልጠየቅነው ያልተማጸንነው አድርግልኝ ብለን እንኳን እኮ ያለመነው ልመና እኮ ነው። ሁላችንም ቢባል እንኳን ይሄ የሚከብድ ነገር አይደለም። አያችሁት? እግዚአብሔር ጥቂት ጊዜ አብራችሁት እንድትቆዩ እስከ ተወሰነ ጊዜ ላይ ከነህመማችን አብራን ቁጭ እንድንል የሚፈልገው ፈውሶን ሰላም ሁኑ ብሎ ማሰናበት ከብዶት አይደለም። አንዳንዶቻችን ጤናውን ባገኘን ጊዜ ላይ እግዚአብሔርን ትተነው ስለምንል እውነት ከእግዚአብሔር ጋር ብንታመም ይሻላል እግዚአብሔርን አተን ጤነኛ ከምንሆን እሱ ነበር የሚሻለው። ኒቆዲሞስ ማለት ይሄ ነው። ከኒቆዲሞስ በኋላ የሚመጣው በዓለ ተጽዕኖ ወይንም ደግሞ ሆሳዕና ነው። እስኪ ሆሳዕና በሉ። ሆሳዕና አቤቱ ባክህ አሁን አድን፣ መድኃኒት ማለት ነው። ሰው እንዴት ፈውስን ሊያገኝ ይችላል? እንዴትስ ከእግዚአብሔር ምሕረት እጆቹን ተዘርግቶለት ሊዳበስ ይችላል የምትሉ ከሆነ መድኃኒት መሆን ሲችል ነው። አይገርማችሁ? አብዛኞቻችን እኮ ታማሚዎች ሆነን እኮ ነው ለሌላው ታማሚ ልምድ የምናካፍል። ሆስፒታል ውስጥ አይታችሁ ከሆነ በጣም ነባር የሆነ በሽተኛ ከሐኪም ያልተናነሰ እውቀት እኮ ነው ያለው።
እውነቴን እኮ ነው የምላችሁ። አሁን ሐኪም ቤት ብትሄዱ እናንተ የታመማችሁትን በሽታ የታመመ ሌላ በሽተኛ ሊኖር ይችላል አይደል? ልክ ስትገቡ ይጠይቃል እኮ ምን ታመን የገባው ይላል። ጨጓራዬን ስትል ወይ እኔም ጨጓራዬን ታመሜን የገባሁት ስንተኛ ጊዜ ነው? ዛሬ መምጣቴ ነው። በቃ አታስብ። አሁን ሐኪሙ ይህን ያዝልሃል፣ ይህንን ያበላሃል፣ ይህንን ያጠጣሃል፣ ይህን ዋጥ ይላል። አሁን ያ በሽተኛ እየተናገረ ያለው ከራሱ ልምድ አንጻር ታክሞ እየተፈወሰ ያለበትን ነገር ነው እንጂ ራሱ ሐኪም ሆኖ ነው እንዴ? ነው አይደለም? አይደለም። ቤተ ክርስቲያን ውስጥም ተመሳሳይ እኮ ነው። እናንተና እኔ ታማሚ ብንሆንም ሌላው እንደታመመ አውቀን ለሱ ድህነትና ፈውስ ማግኘት እንዲችል መሮጥ ስንጀምር እኛው ራሳችን ጤነኛ ወደ መሆን ደረጃ እንመጣለን። ሰው ከእግዚአብሔር ፈውስን የሚያገኘው በእንዲህ መንገድ ነው። ስለዚህ በዚህ የፈውስ መንገዶች ቅድም ያነበብነውን የመጻጉዕን ታሪክ አሁን መልሰን እንመልከተው፣ ቢያንስ ባጭሩም እንኳን ቢሆን። መጻጉዕ አንድ ቤተ ሳይዳ የምትባል የበጎች ውሃ የሚጠጡባት ቦታ ላይ የነበረ ሰው። ቤተ ሳይዳ በነገራችን ላይ የተሰበሰበው ወይም ታቁሮ የእግዚአብሔር መልአክ ወርዶ ይፈውሰናል ብለው የሚያምኑትና የሚጠባበቁት ውሃ ሁለት አገልግሎት ነበር ይሰጥ የነበረው። ስንት አገልግሎት? ሁለት አገልግሎት ይሰጥ ነበር። ልብ አድርጋችሁ ስሙ። ይሄ የቤተ ሳይዳ ውሃ ምኩራብ ላይ ታስታውሱ ከሆነ የባለፈው ሳምንት እሑድ ማለት ነው፣ ጌታችን ኢየሱስ ክርስቶስ ወደዛች ወደ ምኩራቡ ሲገባ በሬዎች፣ በጎችና ርግቦች በዚያ ዙሪያ ላይ በቤተ መቅደሱ ዙሪያ ላይ ተመልክቶ ነበር እና አምላካችን ኢየሱስ ክርስቶስ እነዚህን እንስሳት አባሯቸው ነበር። ሌላውን እንተውና እነዚህ እንስሳት አንደኛ ለምን እዛ ቦታ ላይ ተገኙ የሚለውን ግን እንመልስ፣ በደንብ አድርጎ ሐሳባችንን ስለሚደግፍልን። እኒህ እንስሳት የተገኙበት ዋነኛው ምክንያት እስራኤላውያን ከእግዚአብሔር በረከትን ለመቀበል እግዚአብሔር ያዘዛቸውን ትእዛዛት ለመፈጸም ሲሉ ከሩቅም ከቅርብም እንስሳቶችን ለመስዋዕት ያመጡ ነበር እና ከሩቅ እንስሳቶቻቸውን ይዘው መስዋዕት ወደሚያስገቡበት ወደ ቤተ መቅደሱ ሲመጡ እንስሳቶቻቸው ከመንገድ ብዛት የተነሳ ይከሱባቸው ነበረ፣ ይጠወልጉባቸው ነበር እና ፈሪሳውያን የራሳቸውን የሰቡ የደለቡ ደና የሆኑ በሬዎችን ያስቀምጡ ነበር ቤተ መቅደሱ ዙሪያ ላይ እና ልክ እነዛ ሰዎች በሬዎቻቸውን ይዘው መጥተው ተቀበሉን ብለው ሲሰጡ እንዲህ ያለውን የከሳውን እንዲህ ያለውን የጠወለገውን በሬ ለእግዚአብሔር ክብር ይመጥነዋል፣ ለእግዚአብሔርስ ክብር ይሆነዋል እያሉ ያሸማቅቋቸው ነበር እና ህዝቡ ስለሚጨነቅ አይ ለእግዚአብሔርስ ክብር አይመጥነውም፣ ለሱስ የሚሆን አይደለም፣ ታዲያ መፍትሄው ምንድነው ብለው ሲጠይቁ እንዲህ ብለው ይመልሱላቸዋል። የእናንተን 2 በሬ ለእኛ ስጡንና የእኛን አንድ የሰባ በሬ እንሰጣቸዋለን ይላሉ። እየሰማችሁኝ ነው? በሬውን ቤተ መቅደሱ ዙሪያ ላይ ያስቀመጡት የእግዚአብሔርን ክብር ለመጠበቅ ሳይሆን የማንን ክብር ለመጠበቅ? የራሳቸውን ክብርና ጥቅም ለመጠበቅ። ግን እነዛ ያስቀመጧቸው በሬዎች ሰብተው ፋፍተው ጥሩ ሆነው የሚገኙት ከየት በመጣ ሳር ነው? ከየት በመጣ ውሃ ነው ብትሉ ከቤተ ሳይዳ። ቤተ ሳይዳ ያለውን ውሃ እነዚህ የአይሁድ መምህራን የራሳቸውን ከብቶች ያጠጧቸውና ጥሩ የሆነ ቁመና እንዲኖራቸው ያደርግ ነበር። ልብ አድርጋችሁ ስሙ። ስለዚህ ለክፋት ይጠቀሙበት የነበረውን ውሃ ነው እግዚአብሔር አምላክ ለፈውስ ደግሞ እንዲጠቀምበት ምክንያት ያደርግ። እየሰማችሁ ነው? ስለዚህ አንዳንዴ ሌላውን ሰው የሚጎዳውን፣ ሌላውን ሰው የሚያጠፋውን፣ ሌላውን ሰው የሚያስነውረውን ነገር እግዚአብሔር አምላክ ለሱ ደግሞ ራሱ አድርጎት የሚከብርበት ሌላውንም የሚያከብርበት ሊያደርግ ይችላል። ለምሳሌ መስቀል ድሮ በነበረው ትርጉም ወንበዴዎች እጅግ ከፍተኛ የሆኑ በደለኞችና ወንጀለኞች የሚሰቀሉበት ነበር። መስቀልን ድሮ ለሚያየው ሰው የኀፍረት ምልክት ነበር። ልክ ክርስቶስ ግን ያችን መስቀል የሱ ሞቱን የሚሞትበት ለኛ ሕይወቱን የሚሰጥበት ግን ሲያደርገው አሁን የወንበዴዎች መቀጫ ነው ብለን ሳይሆን መስቀሉን የምናየው ማን ሞቶ ሕይወትን የሰጠን ነው የምንለው ክርስቶስም። ለሰው የተናቀ ሰው የማይፈልገው ሰው የገፋውን ነገር እግዚአብሔር ሊያድንበትና ሊፈውስበት ከፈለገ ማን ከልክሎት ለርሱ? አይገርማችሁ? ስንቶች እኮ የናቁት አፈር እኮ የስንቱን እኮ ለምጻምነት አንጽቶ፣ ስንቶች ያቀለሉት ውሃ የስንቱን ጎባጣ አቅንቶ፣ ስንቶች የናቁት የቤተ ክርስቲያን የዝክር የንፍሮ ውሃ እና ዳቤና ቆሎ
ለስንቱ ሴትና ለስንቱ ወንድ ለምእመናን እኮ ፈውስን ሰጥቷል። እግዚአብሔር በተናቀ ነገር መስራት የእሱ የተለመደ ነገር ነው። ሲጀመር ተውት፣ የተናቀ ነገር ይዞ መስራት ይቅርና የእኛን ራሱ ሰውነት ለመዋሃድ እኮ የወረደው አምላክ እኮ ሲነገርለት የባሪያውን መልክ እኮ ያዘን የሚባል የእኛ ሥጋ አሁን በጣም የሚያስከብር ነገር መስሏችሁ ነው? እንደው እግዚአብሔር ራሱ በቸርነቱ እንዲሁ እንድንከበር ስለፈለገ ሆኖ ካልሆነ በቀር የቤተ ሳይዳ ውሃ አንደኛው ለዚህ ጥቅም የሚውል ነው። ሁለተኛው ደግሞ ለመስዋዕት የሚገቡ እንስሳቶች የሚታጠቡት በቤተ ሳይዳ ውሃ ነበር። እንግዲህ ልብ በሉ፣ መጠጣት አንድ ነገር ነው። ማጠብ ግን ሲሆን ትንሽ አይከብድም? እየሰማችሁ ነው? አሁን ቤታችሁ ለበዓል ብላችሁ ያዘጋጃችሁትን ከብት ወይም ደግሞ እንስሳ ሳፋ ላይ አጠባችሁት ልበላችሁ። እየሰማችሁ ነው? ግን አጠባችሁትና ሳፋው ላይ ያለውን ውሃ እግዚአብሔር የሚፈውስበት ውሃ ነው ተብሎ ቢጠየቅ ምን ታረጉት ይሆን? ካልጠፋ ውሃ ነው አይደል የምንለው? ካልጠፋ ውሃ። አሁን ይሄን የደፈረሰ ስንት የዋለና የገባ እንስሳት አጥቦበት ያለበት ውሃ እንዴት ነው ሊፈውስ የሚችለው እንል ይሆናል። ይሄን የምንለው ግን እኛ አሁን ጤነኛ ስለሆነ ነው። ብንታመም አይደለም ከብት የታጠበበት ሌላም ነገር ነው ግባ ብትባል ትገባለህ። ምንም ጥርጥር የለውም። ልክ እንደ ብሂሉ ነው። የጨነቀው ምን ያገባል የሚባለው፣ ነፍሰ ጡር እርጉዝ ያገባል ላይ የሚባለው። ሲጨንቅህ ከጭንቀትህ ነፃ ለመሆን ሲያምህ ጤና ለማግኘት ብለህ የማትገባበት ነገር የለም። ሰው ወዶ መሰለህ እንዴ እዚህ ያለውን ጠበል ትቶ ሌላ ቦታ ጠበል ፍለጋ የሚዞረው፣ ሌላ ቦታ እምነት ፍለጋ የሚዞረው፣ ሌላ ቦታ የቅዱሳኑን ቃል ኪዳን ፍለጋ የሚዞረው የጤናው ጉዳይ ስለሆነበት ነው። ስላልተነካን ነው። አሁን እንዲሁ ዝም ብለን አርፈን ቁጭ አለ። ተመልከቱ። በእንደዚህ እንስሳቱ የሚናጹበት ታጥበው ለመስዋዕት የሚገቡበት ውሃን ነበረ የእግዚአብሔር አምላክ መልአክ እየወረደ ያማተዋል። ከዛ ውሃ ውስጥ ገብቶ መጀመሪያ የገባው ሰው ደግሞ ይፈወስ ነበር። ስለዚህ የእግዚአብሔር መልአክ እየወረደ የሚያማታው አንዳንድ ሊቃውንት ሲናገሩ በዋና በዓላት ላይ ነው ይላሉ። ሌሎች ሊቃውንት ደግሞ ሲናገሩ በየጊዜው ይወርድ ነበረ፣ በታወቀ ጊዜ ይወርድ ነበር፣ ለበዓል ብቻ አይደለም ይላሉ። የእግዚአብሔር መልአክ ይወርዳል፣ ያማታዋል። ከዛ በኋላ አንድ ሰው ሲገባ ወዲያውን የገባው ሰው ደግሞ የሚገርመው እኮ ካለበት ደዌ ሁሉ ነው። እስኪ ሁሉ በሉ። አንድ ደዌ አይደለም፣ ታሞ የገባበት አይደለም። ታሞ በገባበት ብቻ ሳይሆን ገና እንዳመመው ያላወቀውን በሽታ ካለ እዛ ውሃ ውስጥ የእግዚአብሔር መልአክ ወርዶ ካማታው በኋላ ይፈወሳል። ምንም ጥርጥር የለው። መጻጉዕ እዚህ ቦታ ላይ 38 ዓመት ሙሉ አልጋ ላይ ተኝቶ የቤተ ሳይዳ ውሃ 5 መውጫና 5 መግቢያ ያላት እርከን ናት። መጻጉዕ 38 ዓመት ሙሉ ሲተኛ አስቡት። ከሱ በኋላ የመጡ ከሱ በፊትም የመጡ ሰው ያላቸው ሰዎች ወደ ውሃው ገብተው ተፈውሰው ሲወጡ እርሱ ይመለከት ነበር። ለሰው በጤናው እያለ ሳይሆን ታሞ በጣም የሚከብደው እሱ አለመዳኑ አይደለም። እሱ በታመመበት በሽታ ይሰቃይ የነበረ ሌላ ሰው ተነስቶ ተፈውሶ ሲሄድ ያማል በጣም። አስባችሁታል? እናንተ አሁን እየለመናችሁት ያላችሁትን ልመና ደምን ባያፈሰሳችሁ ሌሊት በኪዳን ከሰዓት በቅዳሴው ማታ በሰርክ ጸሎቱ እየተጋን ሁላችንም ባለንበት ወቅት ለራሳችን ልመና ተመሳሳይ ልመና ያለው ሰው ከኛ በፊት ቀድሞ ያ ጸሎቱ ተሰምቶ ሲወጣ ደስ ይላል ወይስ አይልም? ታወይ ልባችሁን መልሱ እንዴ። ደስ እንደሚለን ሁሉ እኮ ከጥቂት ካፍታ ቆይታ በኋላ ግን ምን ነው አምላኬ ብለን አናማርርም እንዴ? እርሱ የተለየ ምን ቢያደርግልህ ነው? አሁን ነው የመጣው። እኔ ስንት ዓመት እዚህ ደጀሌን የተጣልኩት። አሁን ነው የጸለየው። እኔ ስንት ዓመት ነው ዳዊት የደገምኩት። አሁን ነው የጠራ። እኔ ስንት ዓመት ያንተን የእናትህን ስም እየጠራው ነው፣ የቅዱሳኑን ስም እየጠራው ነው። ለምን አላየኸኝ የሚያስብላል። ህመም በጣም ከባድ ነገር ነው ክርስቲያኖች። መታመም አንድ ነገር ነው፣ ተስፋ ያስቆርጣል። ህመም በህሊና በጣም ክፉ የሆነ ጠባሳም ጥሎ ያልፋል። መጻጉዕ 38 ዓመት ሙሉ ሲተኛ ሰውነቱ ብቻ ሳይሆን ህሊናውም ጭምር ነበር ይታመም የነበረው። ሰው ገብቶ ተፈውሶ ሲወጣ እያየ ነገን ይድን ይሆናል ይላል። ተስፋ አለው። ነገን ደግሞ ድንባታለሁ ያለውን ቀን ሌላ ሰው ገብቶ ተፈውሶ ሲወጣም አሁንም ያመዋል መጻጉዕ።
ይሄንን ሁሉ እየቻለ 38 ዓመት ተቀመጠ። አሁን ስንናገረው የመጻጉዕ አልጋ ላይ 38 ዓመት መተኛት ምንም ላይ መስለን ይችላል። ይሄ ጉባኤ እስከ ምሽት 9 ሰዓትና 10 ሰዓት ላይ የሚዘልቀው ቢባል አሁን የተቀመጠንበት መሬት እንኳን ይቆረቁረናል። የተቀመጥንበት ወንበር ራሱ አበዙት ያስብላል። አማራጭ ግን ከሌለ ቁጭ ትላለህ። እግዚአብሔር ብቻ ከሆነ የመውጫ መንገድህ፣ ሌላ ነገሮችን አልፈልግም ካልክ በደንብ አድርገህ ነው የምትቀመጠው። ምንም ጥርጥር የለውም። መጻጉዕ 38 ዓመት እየተኛ የነበረበት አልጋ ለዛ እኮ ነው። ሳይነሳ ቁጭ ብሎ ሲጠብቅ የነበረው ሰው ተመልክቶ ሰው አይቶ ሲፈወስ እንደተጽናናው ሁሉ እግዚአብሔር አንድ ቀን እኔንም ያጽናናኛል ብሎ ነው። እግዚአብሔር ሁላችንነት ያጽናናል። እንዲሁ ደልቶን የምንመጣ ሰዎች አይደለንም። ሁላችንም የራሳችን ቋጠሮ አለ። ሁላችንም የራሳችን የምንማጸነው ተማጽኖ አለ። ቆመን እንራመድ እንጂ በውስጣችን ከኛ በላይም የታመመ ላይኖር ይችላል። እግዚአብሔር ግን ያያል። እውነቴን እንምላችሁ 38 ዓመት ሙሉ መጻጉዕ እንደተቀመጠበት እኛም ከተቀመጥንበት ቦታ አንታጣ እንጂ አንድ ቀን እግዚአብሔር እኛንም ያየናል። አሁን እኛ እኮ ተስፋ ስለምንቆርጥና ትዕግስታችንም ጭምር ስለሚሟጠጥ እኮ ነው የተወሰነ ጊዜ እንጠብቀውና ተነስተን እንሄዳለን። እግዚአብሔር እኛን ለማዳን እኮ 5500 ዘመን ጠብቆ ነው ልባችን እስኪመለስ እናቱን በምድር ላይ ተመልክቶ እሷን የሚመስልም እንደማይኖር አውቆ ፈቃዷን ጠይቆ ማህፀኗ ለማረፍ ያንን ሁሉ ታግሶ ነበር እግዚአብሔር። እውነት እግዚአብሔር በታገሰ ልክ እኛ እሱን መታገስ ለምን ከበደ? እልህኛ ስለሆንን እኮ ነው። ጠባያችን በጣም ስለማይመች እኮ ነው። እውነት እግዚአብሔር ቤቱ ውስጥ በሽተኞች ሆነን ከነህማማችን ያስቀመጠን ጥሩ የሆነ ታማሚ ሆነን ነው? እንደኛም ያጉረመርማል? እንደኛ ሌላውን ታማሚ እንኳን ሰላም የሚነሳልን? ቤተ ክርስቲያን ቅዱስ ኤፍሬም ሶርያዊ ሲናገር የቅዱሳን ህብረት ብቻ አይደለችም ይላል። ታመው ለመፈወስ የሚመጡ ሰዎችም የህመምተኞች ቦታ ናት ይላል። ራስህ መታመምህ አንድ ነገር፣ ሌላ የታመመ በሽተኛ እንኳን እናስቀምጥም እኛ ቤተ ክርስቲያን ውስጥ። እኛ ብቻ ለመዳን፣ እኛ ብቻ ለመፈወስ፣ እኛ ብቻ ጤነኛ ለመሆን ነው የምንፈልገው። ሌላውን አንፈልግም እኛ ራሱ። ይህንን ሁሉ አመላችንን ይዞ ነው የመጻጉዕ 38 ዓመት መቀመጥ። እንዳይደንቃችሁ እኛ ከነዚህ ሁሉ አመላችን ጋር እግዚአብሔር ከ38 ዓመት በላይ እኮ የቻለን ሰዎች የለንም? እንደዚህ ውስጥ በደንብ አድርገናል። ቁጭ አድርጎ ያስታመመን እስካሁን ድረስ ሌላው ሰውን ሲያዞርብን ፊቱን በእርሱ በእጆቹ የዳበሰን እኮ እግዚአብሔር እኮ። እውነት አባ ጊዮርጊስ ምን ብሎ ይናገራል መሰላችሁ? እውነት ይሄ ለመጻጉዕ ራሱ ይሰራለታል እኮ። በሰው እጅ ከመውደቅ በሉ እንጂ በእግዚአብሔር እጅ መውደቅ ይሻላል። ይህን ያለው አባ ጊዮርጊስ ነው። እና ከላይ ሲናገር ሲጀምር ምን ይላል መሰላችሁ? በእግዚአብሔር እጅ ከመውደቅ በሰው እጅ መውደቅ ይሻላል ይላል። ምክንያቱም የእግዚአብሔር እጅ ፈታሂ ነው፣ አያዳላም። የሰው እጅ እኮ እንዴት እንደሚያመቻምች ንጹሑን ክፉ ነው ይላል፣ ክፉውን ንጹሕ ነው ይላል የሰው እጅ። የእግዚአብሔር እጅ እንዲህ አይደለም። ስለዚህ አባ ጊዮርጊስ መጀመሪያ በእግዚአብሔር እጅ ከመውደቅ በሰው እጅ መውደቅ ይሻላል አለ። ደግሞ መልሶ አባ ጊዮርጊስ ሲመለከተው አያያይ የሰው እጅ እኮ ተሸክሞ ይዝላል፣ ተሸክሞ ባይዝል እንኳን እኔ ነኝ የተሸከምኩት እያለ እያወራ እንኳን አያስቀምጥም፣ አያስነሳም። ስለዚህ በሰው እጅ ከመውደቅ በማን እጅ መውደቅ ይሻላል አለ። መጻጉዕ 38 ዓመት ሙሉ በማን እጅ ነው የወደቀው? በእግዚአብሔር እጅ። የተማመናት ያችን ውሃ ነው፣ ሰው አይደለም። የለውማ ሰው 38 ዓመት ሙሉ የተማመነው የእግዚአብሔርን እጅ ነው። የዛን ጊዜ ነው አምላካችን ልዑል እግዚአብሔር ወደዛች ወደ መጠመቂያይቱ ወረደ። አይደንቃችሁ? የእግዚአብሔር መልአክ ሳይወርድ የእግዚአብሔርን መልአክ ውረድ ብሎ የሚያዘው ጌታ ወደዛ መጠመቂያ ወረደ። ለመጻጉዕ የተሰጠው ፈውስ በነገራችን ላይ ከሌላው ፈውስ የተለየ ነው። ሌላው ቢፈወስ የጌታ መልአክ ወርዶ ያማታው ውሃ ውስጥ ነው። መጻጉዕ የተፈወሰው በክርስቶስ ቃል ነው። አያችሁት? ስትጠብቁ እግዚአብሔርን ስትታገሱት ሌላው በዳነበት መንገድ ብቻ ሳይሆን ከዛ በላይ እጹብ ድንቅ በሆነ አይነት መንገድ ይፈውሳል። መጻጉዕ ስለ ትዕግስቱ ሲል ክርስቶስ ወረደ። ልትድን ትወዳለህን ብሎ ጠየቀ። ምን አይነት ጥያቄ ነው ይላል ቅዱስ ዮሐንስ አፈወርቅ። እንዴት ላይድን ይፈልጋል? ያንን ሁሉ ዘመን የተኛው እኮ ድናለሁ ብሎ ተስፋ እያደረገ ነው ብሎ ይመልስለታል እሱ። ክርስቶስ ግን ልትድን ትወዳለህ ብሎ መጻጉዕን የጠየቀው
ያለ ፈቃዱ ቢያድነው አሁን ወዶ ፈቅዶ እንደዳነው ደስ የሚለው ይመስላችሁ ነበር? አንዳንዶቻችን አሁን መንገድ ላይ በተለያየ ሁኔታ አካላቸውን ያጡ የተጎዱ ወንድም እህቶቻችንን ክርስቲያኖችን ያልሆኑትም ጭምር ስንመለከት ለመፍረድ እንቸኩልና እግዚአብሔር ምን አለ አሁን እኒህን ሁሉ ጤነኞች ቢያረጋቸው እንላለን። እውነት ጤነኛ ያላረጋቸው እኮ ጤነኛ አርገን ብለው ለምነውት ይሆን እኒህ ሰዎች? አንዳንዱ እኮ በአካል መጎዳቱ እንጀራ እንደሚሰጠው አምኖ እኮ እንዲሁ አርጋ አዝልቀኝ ብሎ የሚለምንም እኮ አይጠፋም። እግዚአብሔር የማይፈውሰው የማያድነው ማዳንና መፈወስ ተስኖት አይደለም፣ የሰውን ፈቃድ ግን ይፈልጋል። አሁን እውነት ክርስቲያኖች መጻጉዕን የጠየቀውን ጥያቄ እናንተን ልጠይቃችሁ፣ ልትድኑ ትወዳላችሁ? ምን አይነት ጥያቄ ነው? ልትድኑ ትወዳላችሁ? ምን ትፈጥራለሁ? የመጣ ነው ምን እንድንደረግ ነው? እንድንድን እኮ ነው፣ ጤነኛ እንድንሆን ነው አይደለም? መጻጉዕ ታዲያ ምን ብሎ መለሰለት መሰላችሁ? እዚህ አልጋ ላይ ከተኛው 38 ዓመቴ ነው። የጌታ መልአክ ወርዶ ያቺን ማዕበል ወይም ያቺን ውሃ ባማታት ጊዜ ላይ የሚያወርደኝ ሰው የለኝም ባሉ። እስኪ ሰው የለኝም በሉ። በጣም የሚገርም ንግግር ነው። ልብ አድርጋችሁ ስሙ። መጻጉዕ 38 ዓመት ሙሉ ይመስላል እንጂ ላየው የእግዚአብሔር እጅ ላይ የወደቀ መጻጉዕ ይጠባበቅና የተማመን የነበረው ግን የሰውን እጅ ነበር። ይሄው ንግግሩ እኮ ያስታውቃል። እንዳልፈወስ ምን የለኝም ምን ያለው አሁን እኮ እኛስ እንደ መጻጉዕ የፈለግንበት እንዳንደርስ መስሪያ ቤት ገብተን እንዳንቀጠር እንደ ሰው በልተን ጠጥተን እንዳናድር የምንፈልገውን መኪና እንዳናሽከረክር የወደድነው ቤት ውስጥ እንዳንኖር እግዚአብሔር የለኝም ነው ወይስ ሰው የለኝም ነው የምንለው? አንወሻሽ። ሰው የለኝም ነው የምንለው ሰው የሚያረገው ስለመሰለን ማለት ነው። የመጻጉዕ በሽታኛም አለብን ማለት ነው። ከእግዚአብሔር በላይ ሰውን እንተማመናለን። ሰው ያለው ሰው ነው አሁን በዚህ ጊዜ ላይ የሚኖረው፣ ሰው ያለው ሰው ነው አሁን በዚህ ጊዜ ላይ ቆሞ የሚራመደው እንላለን። በፍጹም ሰው ያለው ሰው አይደለም ቆሞ የሚራመደው፣ እግዚአብሔር ያለው ሰው ነው ቆሞ የሚራመደው። ሰው ያለው ሰው ለጥቂት ጊዜ ላይ አምሮ አብቦ ሊታይ ይችላል። እግዚአብሔር ያለው ሰው ግን በፍጹም ደርቆም አይታይም። ሕጉን የሚጠብቅ ሰው ግን በፍጹም ጠውልጎ አይታይም። ረሳችሁት እንዴ? መዝሙር 1 ላይ እኮ ልበ አምላክ ዳዊት ይናገራል። ወዘሕጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልታ በሙሃ ዘማይ። ሕጉን በጠዋትም በማታም ሊሰማ የወደደ ቢኖር በወንዞች ዳር እንደተተከለ ፍሬዋም እንደምትሰጥ ቅጠሎቿም እንደማይጠወልግ ዛፍ ይመስላል አለ። አዎ እውነት ነው። እኛ ግን ሰው የለኝም ነው እግዚአብሔር ፊት የምን በጣም እኮ ነው የሚደንቀው። ጸሎት ልንጸልይ መተን አምላኬ ኧረ ሰው ስጠኝ እንላለን። እርሱ ሰውን አይበልጥም እንዴ? ጌታው ራሱ ጌታ እኮ ሰውን ይበልጣል እኮ። የፈጠረው በእጆቹ እኮ እሱ ነው። አንተ ሁነኝ ማለት መቼ ራቀን? እግዚአብሔርን መፈለግና መማፀን መቼ ነው የሸሸን? እውነቴን እኮ ነው የምላችሁ። ዘመኑ እንዴት እንደከፋ አያችሁት? ሰው እግዚአብሔርን ሳይሆን ሰው የሚፈልግበት ዘመን ሆነ። ሰውን መፈለግ ነውር አለው እያልኩኝ አይደለም። በነገራችን ላይ ሰውን ከእግዚአብሔር በላይ መፈለግ ግን ነውር ነው፣ ኃጢአት ነው። አንደኛው ሰው የለኝም ያለው ንግግር ይህ ነው። የመጻጉዕ ታሪክ ውስጥ ግን ክርስቲያኖች የምትመለከቱት መጻጉዕን ብቻ አይደለም። ሊቃውንተ ቤተ ክርስቲያን የመጻጉዕን ታሪክ በእንዲህ አይነት መልኩ ይተረጉሙታል። ልብ አድርጋችሁ ስሙ። መጻጉዕ ማለት እኛ ነን። ማንን በሉ እንጂ እኛ ነን። የሰው ልጆችንን የታመምነው የጎሰቆልነው ከተኛንና ካንቀላፋን እዛች ቦታ ላይ ፈውስን መጠበቅ ከጀመርን ብዙ ዘመናት የተቆጠረልን አዳምና የአዳም ልጆችን ይወርድ የነበረው ውሃውን የሚያማታው ካማታውም በኋላ ፈውስ ይሰጠዋል የሚባለው የጌታ መልአክ ጌታችን ኢየሱስ ክርስቶስ ነው። መልአክ ማለት የተላከ ማለት ነው። መልአክ ማለት የሆነ ነገር ለመፈጸም ከሰማይ የወረደ ማለት ነው። መልአክ ተብሎ የሚጠቀሰው ራሱ ጌታችን ኢየሱስ ክርስቶስ ነው። በነገራችን ላይ ታስታውሳላችሁ፣ ኦሪት ዘጸአት ምዕራፍ 3 ላይ ዕፀ ጳጦሱን ሊቀ ነቢያት ቅዱስ ሙሴ ማለት ነው በተመለከተው ጊዜ ላይ ሐመልማሉ ምንም ነገር ሳይሆን ነበልባል ከላይ ይነድበት ነበር እና በጣም ተገረመ፣ ተደነቀ። ያንን ነገር ለመመርመር ስለፈለገ ጫማውን አውልቆ ወደዛች ለመጠጋት ሲሞክር ግን የእግዚአብሔርን መልአክ ከቁጥቋጦስ ድምፅ አሰማው ነው የሚለው። የማን መልአክ? ልብ ብላችሁ ቤት ገብታችሁ አንብቡት። የእግዚአብሔር መልአክ ነው የሚለው።
ከዛ በኋላ ግን ሲያነጋግረው ሙሴን የምትመለከቱት የእግዚአብሔር መልአክ ተብሎ የተጠራው የእግዚአብሔር መልአክ ሳይሆን ራሱ ጌታችን ኢየሱስ ክርስቶስ ነው። ልዑል እግዚአብሔር ነው። የመላእክት ፈቃድ የእግዚአብሔር ስለሆነ የእግዚአብሔርም ፈቃድ የመላእክቱ ስለሆነ የእግዚአብሔር መልአክ ቢባል ምንም የሚጎረብጥ ወይም ምስጢር የሚያዛባ የማይሆን የጌታ መልአክ የተባለው ወርዶ ውሃውን የሚያማታው እሱ ነው። የሚማታው ውሃስ ምንድነው ትሉ እንደሆነ ልብ አድርጋችሁ ስሙ። ተማቶ ህሙማነ ነፍስ ለህሙማነ ሥጋ ገብተው ወዲያውኑ እንደገቡ ከሁሉም ደዌ የሚፈወሱበት ውሃ አንደኛው የጥምቀት ምሳሌ ነው። እስኪ የጥምቀት ምሳሌ በሉ እንጂ የጥምቀት ምሳሌ ነው። የጥምቀት ምሳሌ ነው። ጥምቀት ሕይወትን ትሰጣለች። ታስታውሱ ከሆነ የዮሐንስ ወንጌል ምዕራፍ 3 ላይ ኒቆዲሞስን ጌታችን ኢየሱስ ክርስቶስ ስለ ጥምቀት ምስጢር ሲያስተምረው እንዲህ ብሎ ነግሮት ነበረ። ሰው በሉ እንጂ ከውሃና ከመንፈስ ካልተወለደ በቀር የእግዚአብሔርን መንግሥት አያያትም። አው የምንወለድበት ረቂቅ በሆነ መንገድ ወደ እግዚአብሔር መንግሥት የምንገባበት ድህነትን የምናገኝበት ፈውስን የምናገኝበት ይህ ውሃ ጥምቀት ነው። የእግዚአብሔር መልአክ ወርዶ ሲያማታው ገብተው ተፈወሱ ማለት ጌታ መንፈስ ቅዱስ ወርዶ ውሃ አድርጎ የቀረበውን በካህናቱ ጸሎት ወደ ማየገቦ በተለወጠ ጊዜ ላይ የምንጠመቅበት ሕይወትን የሚሰጠን ነው ለማለት ነው። አንደኛው ትርጉም እሱ ነው። ሁለተኛው የጌታ መልአክ ወርዶ ያማታው ውሃ የጌታ የሕማሙ ምሳሌ ነው። እስኪ የሕማሙ ምሳሌ በሉ። ውሃ ነፋስ በሚመታው ጊዜ ላይ ወይንም ደግሞ በተናወጠ ጊዜ ላይ በጣም ነው የሚማታው፣ በጣም ነው የሚንገላታው። ለሚሳፈርበትና ውሃው ላይ ተጭኖ እሄዳለሁ ለሚለውም ሰው አይመችም። ጌታችን መድኃኒታችን ኢየሱስ ክርስቶስም የኛን ሞት ወስዶ የእርሱን ሕይወት ሊሰጠን ሲል የተቀበለው መከራ እንዲህ አይነቱ ነው። ግን እርሱ የተቀበለው እንደዛ የሚማታ ማዕበል የሚመስለው ሕማሙ ውስጥ በገባን ጊዜ ላይ ግን እኛ ካለብን ሁሉ ደዌ እንፈወሳለን። እኛ ካለብን ጭንቅና ሕማም ሁሉ እንድናለን። እኛንን መጻጉዎቹ የምንድነው በጥምቀቱ የምንድነው በጌታ ሕማም ውስጥ አብረን በመሳተፉ ነው። ያ ውሃ ውስጥ ሳይገባ ማንም እንደማይድነው ሁሉ የጌታችን የኢየሱስ ክርስቶስን ሕማሙን ሳይሳተፍ ክርስቲያንም የክርስቶስ ተከታይ ተብሎ ሊጠራ አይችልም። ሕመም ለዛ ነው ቤተ ክርስቲያን ውስጥ የተለየ ትርጉም ያለው። ታማሚ በሙሉ የሚሰቃይ እንዳይመስላችሁ። አንዳንድ ታማሚዎች እኮ በስጋቸው የክርስቶስን መስቀል ለመሸከም የሚናፍቁ እኮ ናቸው። አበው መነኮሳት በዜና አበውና በመጽሐፈ መነኮሳት እኮ ስናነብና መርምረንም ስናገኝ የእግዚአብሔር ረድኤቱን ቸርነቱን የሚጠብቁትና የሚነፋፈቁት የለመኑትን ልመና ሲሰማቸው ብቻ እኮ አይደለም። እርሱ የታመመውን እርሱ ለነሱ ሲል የከፈለውን ዋጋ የሚመስልም ሕማም እንዲመጣባቸው ይለምናሉ። ይህ አይነቱ እኮ ነው አቡነ ተክለ ሃይማኖት የሆድ ጽኑ ቁርጠት እያመማቸው ያንን ሁሉ መከራ የታገሱትና ያንን ሁሉ መከራ እሺ ያሉት። ቅዱስ ጳውሎስ ጽኑ የሆነ የወገብ ሕመሙን የራስ ምታቱን፣ ቅዱስ ጢሞቴዎስ የሆድ ቁርጠቱን፣ ይህንን ሁሉ መከራ ይህንን ሁሉ ጭንቅ የያዘውን ሰው እነሱ ሲፈውሱ፣ እነሱ ራሳቸው ግን ጤነኛ መሆን የከበዳቸው ያንን ጤና ለራሳቸው ማግኘት ከብዷቸው እንዳይመስላችሁ። ያ ጤና ስለ ክርስቶስ የሚሸከሙት መስቀል ስለሆነላቸው። ሕመማችንን አንጸየፈው ክርስቲያኖች። የጌታችን መስቀል እንደሆነ እንድናምነው ግን የእግዚአብሔር ልባችንን ይክፈትልን። እውነት ያን ጊዜ ላይ ሕመሙም ሕመም አይሆንም። ያን ጊዜ ላይ ስቃዩም ስቃይ አይሆንም። ያን ጊዜ ላይ ሰው የለኝም አትሉ። አቡነ ኪሮስ በረከታቸው ለሁላችን ትድረስ። ዛሬ የተሰበሰብነው መጋቢት 8 አይደል? የአቡነ ኪሮስ ወርሃዊ ክብረ በዓላቸው ነው። በረከታቸው በድጋሚ ለሁላችን ትድረስ። አቡነ ኪሮስ ገድል ላይ እርሳቸው ወደ ገዳም ሄደው ሊሳለሙ ይፈልጉ ነበርና ወደ አንድ ገዳም ሲሄዱ ወደ ቦታዎቹ ገብተው እንዲያርፉ ይለምኗቸዋል ጻድቁንና በፍጹም እኔ መቃብር ቦታ ውስጥ ነው የማድረው ይላሉ። እና እንዴት ነው መቃብር ቦታ ውስጥ ሊያድሩ የሚፈልጉት እኚህን የመሰሉ ጻድቅ? በፍጹም መቃብር ቦታ ውስጥ ማንም የለም፣ አንድ ሰው ብቻ ነው ያለው፣ እርሱም ታማሚ የሆነ በሽተኛ ነው። ስለዚህ እርሶ እዚህ ይቀመጡ አለ። አረ በፍጹም እርሱ ከታመመውን እስኪ እንዲያውም ልጎብኘው ብለው ወረዱ። ሲወርዱ የአንድ መቃብር ቤት ውስጥ ሲከፈት ስንክሳራችንም ላይ አላሉ
አንድ አባ ሚሳኤል የሚባሉ ጻድቅ እዛ አልጋ ላይ ካረፉ ታመው ከተኙ ከ10 ዓመታት በላይ ተቆጥሮባቸዋል። ገዳሙ ውስጥ ያሉ መነኮሳት አንድም ጊዜ ወርደው ለማየት ራሱ አልፈለጉም። ሰልችቷቸዋል። በቃ እንደማይድኑ ተስፋ ቆርጠው ትተዋቸዋል። እናስባችሁታል። መታመም አንድ ነገር ነው። ሲያስታምማችሁ የነበረ ሰው ደግሞ ተስፋ ቆርጦ ሲተዋችሁ እኮ ሰዎች ሁሉ ሲተዋችሁ እናንተም ተስፋ ወደ መቁረጥ ደረጃ ትደርሳላችሁ። አባ ሚሳኤል ግን ምንም አላሉም። ገጻቸው ላይ ፈገግታን የሚመለከተው እና ሰው በሙሉ ቤት ውስጥ ያለው ሽታ አላስቀርብ አላቸው። አቡነ ኪሮስ ግን ወደ ውስጥ ገባ ብለው ሲመለከቱ አባ ሚሳኤል ራስጌና ግርጌ ላይ ቅዱስ ሚካኤልና ቅዱስ ገብርኤል ክንፋቸውን ለማልበስ ይፋጠናሉ። ለምን ይመስላችኋል ክርስቲያኖች? አባ ሚሳኤል የታመሙት ህመም ለክርስቶስ የመከራ መስቀል ሸክም ሆነው እንዳመኑትና እንደተቀበሉት ስላወቁ እኮ ነው። አሁን በታመምነው ህመም ውስጥ እግዚአብሔር እንዳይፈውሰን ራሱ እኮ የታመምነው ህመም ከክርስቶስ መከራ ጋር አብረን የምንሳተፍበት መንገድ ነው ብለን አስበ ነው ይሆን? ሁላችንም እኮ ስንታመም እግዚአብሔር ጠላን፣ ተወን፣ ስንት እኔ እንዳላየሁት እርሱ ግን ጀርባውን አዞረን እንላለን። በፍጹም እግዚአብሔር ጀርባውን ለሰው አይሰጥም። ማርያምን አይሰጥም። መቼም እኛንን የምንሰጥ እኛንን ጀርባችንን ሰጥተን አሻፈረኝ ብለን የምንተወው እንጂ መች ሰጥቶን ያውቃል? በህመሙ የሚጎበኝን ጤነኛ ሳለን ጤናችንን የሚጠብቅልን ማን ነው? እግዚአብሔር ብቻ እኮ ነው። ሌላ ማንም የለም። ስለዚህ ያ የሚማታው የክርስቶስ የህማሙ መንገድ ነው። የህማሙ ምክንያት ነው። ህማሙ ነው። ገብተው ይፈወሳሉ። መጻጉዕ ልክ ውሃ ውስጥ ገብቶ እንዳይፈወስ ግን ወደ መጠመቂያይቱ የሚያወርደኝ ምን የለኝም ብሎ ነው የተናገረው። ሰው የለኝም ምን ያለው ሰው የለኝም ያለውን ደግሞ ሊቃውንት በምስጢር ሲተረጉሙት ሰው የለኝም ማለት ወደ መጠመቂያው አስገብቶ የሚያሳርፈኝ ሰው የለኝም ብቻ ሳይሆን አምላክ ሰው ሆኖ ሊያድነኝ እስካልመጣ ድረስ ሊፈውሰኝ የሚችል ማንም የለም ለማለት ነው ይላሉ። ስለዚህ ሰው የለኝም ሲል ሰው የሆነው አምላክ ከፊት ለፊቱ ቆመና አልጋህን ተሸክመ ሂዳል። እንዲያውም ጠበል ውስጥ ማትግባሉ፣ ሂድ አልጋህን ተሸክመ ሂዳል። ጸበል ውስጥ የሚፈውሰው የእርሱ ቃል አይደለም። ስለዚህ አትግባ ሂዳል። በጸበል ብቻ የሚፈውስ አምላክ አይደለም፣ በቃሉም መፈወስ ይችላል እግዚአብሔር። አልጋውን ተሸክሞ ሄደ። መጻጉዕን እቺን ብቻ ነግራችሁ ትምህርታችን ናቁ። ሰው የለኝም ብሎ ሰው ሆኖለት እግዚአብሔር ሊያድነው መጥቶ አልጋውን አሸክሞት አልጋው እንዲያውም ሊቃውንተ ቤተ ክርስቲያን ሲናገሩ ምን ይላሉ? አልጋው እንዲያውም የብረት አልጋ ነው ይላሉ። የምን አልጋ? የብረት አልጋ። እንዲያውም ሊቁ ኤስድሮስ ናቸው ይባላል። የብረት አልጋ ነውና እንዴት የብረት ሆነ ትሉኝ ከሆነ ጉልበቱ ምን ያክል እንደጸና እንድታውቁት ነው። እግዚአብሔር የፈወሰው እንዲሁ ዝም ብሎ ወጣ ገባ አይደለም። ጤነኛ ነው ያደረገው። ምንም በሽታ የሌለበት ነው ያደረገው። የብረት አልጋውን ተሸክሞ ሲሄድ ግን ብዙም ሳይቆይ ደቀ መዛሙርቱ ሌሎቹንም አልፎ ከሄደ በኋላ ፈሪሳውያን ማን በሰንበት ተሸከም አለ አሉት። ማን ፈወሰህ አላሉትም። ማን በሰንበት ምን አረጋልን ያሉት። ተሸከም አለ አሉ። አይሁድ መጀመሪያ ስለ ፈውሱ ምንም አላሉ። ማን ፈወሰህ ለምን ተፈወስክ አላሉትም። ምክንያቱም ጌታ ተናግሯላ ከእናንተ መካከል በጎችና በሬዎቻችሁ ወደ ጥልቁ ቢወርዱ ሰንበት ነው ብላችሁ ትተዋቸዋላችሁ፣ ገብታችሁ ታወጧቸዋላችሁ እንጂ ብሏቸዋል። ምንም አላሉም። በዛ ጸቡ ምንድነው? ማን አልጋህን ተሸከም አለኝ። መጻጉዕ ምን ብሎ መለሰ? አረ በፍጹም እኔ አልጋህን ተሸከም ያለህ ነው አስሸከመኝ እንጂ ማንም አላቆማል። ከዛ በኋላ ጌታችን ኢየሱስ ክርስቶስ በሚያስተምርበት ጊዜ ላይ ተመልሶ መጻጉዕ አልጋውን ትቶ ነው እንግዲህ ያችን የተሸከመችው ስንት ዓመት ትውስታ ያለችው ሰው ቢተወው ያልተወቹን አልጋውን ተዋትና ተመልሶ መጣና ሲያስተምር ሰማው። ጌታችን መጻጉዕን ለይቶ ጠራውና እንዲህ አለው፣ ከዚህ የባሰ እንዳይመጣብህ ደግመህ እንዳትበድላል። ከታመምከው ህመም በላይ ሌላ ህመም እንዳይመጣብህ፣ ቆሞ መሄድ ጤነኝነት እንዳይመስልህ፣ ሌላ ክፋት ሰርተህ ውስጥህ ደግሞ እንዳይታወቅ ተው እንዳትበድላል። መጻጉዕ እየሮጠ ሄደና ያዳነኝ እርሱ ነው ብሎ ክርስቶስ ላይ ጠቁሞ መሰከረበት። መጻጉዕ ድኗል አልዳነም ብትባሉ መልሱ ሁለቱም ነው። በስጋው ድኗል፣ በመንፈሱ ግን አልዳነም። አብዛኞቻችን በስጋችን ጤና ታውቆብን መተል ሊሆን ይችላል ቤተክርስቲያን ውስጥ። በስጋችን ጤነኛ ሆነን ግን በመንፈሳችን ጤነኛ ያልሆንን በጣም ብዙ ሰዎች ነው ያለነው። እግዚአብሔር በስጋም በነፍስም ሰው የለኝም ብለን መተን ሁለቱንም ጤና ሰጥቶ ሸልሞ እንዲያወጣን ፈቃዱ ይሁንልን። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። በተማርነው ፍሬ እንድናፈራ አምላካችን ቅዱስ እግዚአብሔር ይርዳን። በጎደለው በነጠበው በአበው ካህናት በሊቃውንት የሚታረም ይሁን።
ወስብሐት ለእግዚአብሔር።